ወፍዬ እቺ ምንድናት ዋ የኤርትራ ተዋጊዎች ናቸው እንዳትለኝ ከብት ጠባቂ ነው የሚመስሉት ዌልካም እንኳን ደህና መጣችሁ ዋይ ኤርትራ ኢትዮጵያ መጣችሁ መከርኩት እንጂ ምን አረኩ ብየለዋለሁ የተኛውን ህዝብ ቀስቀሰ ስታበቃ በስንት መከራ በስንት ማደንዘዣ ወቅቱ ያስተኛውን ህዝብ በብሔር እንትን ወቅቱ ለሽ ያደረገውን ህዝብ ቀስቀሰ ስታበቃ ምን አጥፎት ትላለህ ከዚህ በላይ ወንጀል የለም ማለት አሁን በቀጣይ የምንጥለው ሐሰን ሼክ መሐመድ ነው አልቡርሃን ነው ለአልቡርሃን ተተኪሚያን አዲስ አበባ ላይ ያዘጋጀን ነው ይሄ ሰው የወንጀለኛ ነው ብያለሁ እኔ ስራውን አይቼ መንግስት አለማሰሩ ራሱ ገርሞኝ መንግስት ደግሞ እረተው ሲዬ እንዳንተ በንጹህ ልብ እንዳልናስረው ብሎ አይለኝም አንተ ነህ ጻፍከው አለኝ አዎ አንተ ነህ ቤት የምታዘጋው አዎ አንተ አዎ ይሄ ቤት ዘጋል አዎ እዛ ቁጭ ቤት ቢዘጋስ እዛ ቁጭ በየረታ ከዚህ ሀገር ሸሽቶ ጀርመን ቢገባስ እዛው ከስር ቤት ማከለዋ ዘግቼ ቦታስ ወፍ እኔ እኮ አንድ ነገር ከማለጌ በፊት አንድ ጽሁፍ ከመጻፌ በፊት ህገ መንግስቱን ጠቅሼ መብቴን ጠቅሼ እያንዳንዷን ነገር አውቄ የሰው መብት እንዳልነካ ተጠንቅቄ ነው የምጽፈው አባት ምን አረክ ካላችሁ መጀመሪያ ያረክነው አሜሪካ ራሱን ያዝነው አሜሪካ እዚህ ሰው የጋራ መሳፈጥ አዋጣም እንዲል ያስገድል እውነቱን መካድ እንጂ ውጤቱን ማስቀረት አትችልም ወዲዬ ወፊው የሆነ ነገር የለው እውነቱን ነግራለሁ ትንኮሳ አረገ ጥፊ ቀመሰ ለቅሶ ተደረሰ እንደገና ሁለተኛው ዙር ላይ በኩምሩክ መጣ በሽራሮ ሲወጣ እንደገና በሸራሪና ሲመጣ ተመታ ሲወጣም ይመታል ሲመታም ይመታል ቃራጥፍ ይሆናል የነገሩ ማለት ነው ወፍዬ ከእንግሊዝ ወደ ቡልጋሪያ በረራ ከእንግሊዝ ወደ ቡልጋሪያ ሰመር ስቴት ነው ሰፈር ነው ቤት እየሰራን ነው ሱቅ እየሰራን ነው እንግሊዝ አካባቢ ጀምረው የነበሩት ሪል ስቴት በሶስት ወሩ ሸጦ ጨርሰዋል አሁን ደግሞ ቡልጋሪያ ሰፈር ጀምረዋል እንሂድ እዛ ያልኩ ነው በረራ ወደ ቡልጋሪያ ሱቅና መኖሪያ ቤቶችን መግዛት የምትፈልጉ በዚህ ስልክ ደውሉ ይሏቸዋል ከነፃ ሚዲያ ነው የመጣ ነው ብላችሁ ካላችኋቸው ደግሞ ሰመር ስቴቶች ቅናሽ ያደርጉላቸዋል አስተካክሉ ነው ቡልጋሪያ ድርጅታችን ሰመር ሪል ስቴት ሲጠበቅ የነበረውን የቡልጋሪያውን ሳይት ለሽያጭ አቀረበ። ከ500 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ያዘጋጀን ሲሆን በተመሳሳይ ሰፋፊ የንግድ ቦታዎችንም ከ50% የባንክ ብድር ጋር ይዘንላችሁ ቀርበናል። ከዚህ በፊት በሴቶች አደባባይ የገነባናቸውን ቤቶች ያስረከብን ሲሆን በእንግሊዝ ኤምባሲ ያሉትን ቤቶች ሽጠን እንዳጠናቀቅን ይታወቃል። ታዲያ በአዲሱ ቡልጋሪያ ሳይታችን ላይ ቀድሞ ለሚመጡ 10 ደንበኞች በካሬ በ89 ሺህ ብር እንዲሁም እንደያከፋፈሎ እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት። ሰላም ጤና ይስጥልኝ ተመልካቾቻችን እንደምሰነበታችሁ። ይህ ነፃ ውይይት ነው። ነፃ ውይይት ዛሬ ማቀርብላችሁ እኔ ስዩም ተሾመና ወፉ ጀመርኛም ድሮንስ ነው። ወፉ እንዴት ደህና ነው? አልገባም አንተ አይደል? አበራ ንጉስ ገባ። ይስሐቅ ማነሱ ኢማም በቃ ይስሐቅ ማን በለው እንደውም ፍርድ ቤት ከምንመላለስ እንጠቀሳችሁ ተብለን ቀጥሎ ማ ይሆናል ቀጥሎ ሚስጥረ ስላሴ ተሆነ አይቀርልኝም ብላለች እሷ ራሷ ሚዲያ ላይ ወጣስታውራ እኔ ምን ላድርግ እኔ ራሴ አሁን ሌላ አይነት የትግል ስልት ካልጀመርኩ በስተቀር ስሩ አይቀርልኝም ማለት ነው ጨው ሰማዋት ትላለች ሪፖርተር ላይ እኔ ባልኩት ቢሆንማ ሪፖርተር ይዘጋ ነበር ግን አልተዘጋም እስካሁን ይስሐቅም ባለፈው አምጥቼ ያው ምላስን ተፍቼበታለሁ ገባ አበራ ንጉስም እንደዛው ቀጥሎ ወፉ አንተ ልበል ምን ይመስላል አንተም ላይ ከተፋው ትገባታለህ ማለት እኮ ነው ልክ እኔ ከተፋውብህ የምትገባ ከሆነ ማለት ሰዎች እንደዛ አድርገው ስለሚያስቡ ነው በህይወቴ የምጠላው ነገር ወፍዬ እስር ቤት ነው እሺ ታስሬ ስለማቅ ያው በግፍ ማለት ነው ከዛ እነዚህ ሰዎች የሚሰሩት ላሳያችሁ ግን እንዴት አድርገው እንደሚጫወቱ ማለት ነው እኛ የምንናገረው እውነቱን ነው
እነሱ የሚከፍሉት ውጤቱን ነው። ከዛ በተረፈ የሚጫወቱት ቁማር ነው የሚጫወቱት ቁማር። እንዴት መሰለ በንጹህ ልብ መታሰር ካልከኝ እኔ ታስሬ እስከመውጣ ድረስ ለምን እንደታሰር አላውቅም። ትላንትና እሱ አይኔ አበራ ንጉስ ሲታሰር እኔ መታሰሬ ስለማይቀር ብሎ ከምስጢር ጋር ሲጻጻፍ እንደነበር ሪፖርት ላይ ራሷ ወጣ ተናግራለች። ራሷ ምስጢር ገና አበራ ንጉስ ሲታሰር እሱ እንደሚታሰር ካለ ምን ነው የምታውቁት ነገር አይደል እንዴ? ምን ሲሰሩ ነበር ከወያኔ ጋር ብለህ ትጠይቃለህ። ልክ አበራ ንጉስና እሱ አንድ ፓርቲ ነበር። ፓርቲ እኮ ስለ አልሰማልክ ጠበቃ ነው ትለኛል። ከዛ ደግሞ የአፓ መስራች ነበር ሰውዬ። ከዛ ጭራውን ቆልፎ ጠፋ። እሱስ መቀሌ ሆኖ ምን ሲሰራ ነበር? ሽጉጥ እንደዚህ ታጥቆ ሲያስፈራራን አልነበረ? እሱን ተናግረን ታሰረልን እንዴ? አልታሰረም እኮ። ማን ነው የሚገለው? እኔን፣ አበበችን፣ አርያን፣ ቴድሮስን ስለ ሀገር የምንሰራውን ሰዎች ወይኔ አዲስ አበባ ስገባ የመጀመሪያ ስራዬ ስዩምን መድፋት ብሎ ያወራ ነበር አሉ። አረ ምን ያወራል? ፌስቡክ ላይ ጽፎ ለጥፏል። ታጣለው እንዴ ልጅ ታፈን ሮብና አርብ ፊት የመሰለ ሰውዬ በቃ ሲሸልል ሆነ። እዚህ ሀገር መጣ። ፖለቲካ ፓርቲ ገብቶ ጭራሽ ያ ሁሉ ገንዘብና ያ ሁሉ ወረቀት በስሙ ታትሞ ካበቃ በኋላ እኔ እኮ ፖለቲካ ፓርቲ የገባሁት ላለመታሰር ነው አለና አላገጥብን። አልወዳደርም። ምን ታመጫለሽ? ምርጫ ቦርድ ኧረ እንደው መረን አጣችሁ፣ ኧረ ለከት ጠፋ፣ ኧረ እንደው እናንተ ቅሌት አሳፍሮ ሊገልን ነው እያልኩና ዝም አልኩ። አሁን አበራ ንጉስ ሲታሰር የአበራ ንጉስን ትላንትና አወራሁ አልደግሞም፣ ግን አበራ ንጉስ ሲታሰር እሷ ታያለች አሉ። እባብ ለእባብ ይታያል በካብ አለ። ለማንኛውም እንደዛ ተባብሎ አለፉ። እሱ ግን እሱም ምን አበደ እኮ ምን የሚያደርገውን አሰጠው እኮ ላለመታሰር ፖለቲካ ፓርቲ የገባውታል። አጎቱ ሲገባ ተከትሎ ገባ። ፌደራል ፖሊስ ራሱ ያሰራው አይመስለኝም። ሰው ብሎ ሄደ ነው የሚመስል ሳስበው። ምን ነው በቪዲዮ ቀርጣችኋል አክሏቸው። የእሱ ሲታሰር ኮንዶሚኒየም ቤቱ ይታያል። ይሳቅ ተከትሎ ከኋላ ሁሉ ሄዶ ገባ ይመስለኛል። ሚስጥረ ስላሴ ደግሞ እኔ ካልወሰዳችሁ ምን አለ እኔስ ምን አድርጌ ነው መንግስት ያፍርብኛል እንዴ ያለችው ቢጤ ሆነ። እኔስ ለምን አስወጣ ፌመስ አደረገኝ መንግስት። በነገራችሁ ላይ እንደዚህ ብዬ ቀልጄ ሳውራ የነሱ በቁም ነገር የሚጠሩ በቁም ነገር የሚወራላቸው ስላሉ ነው እንጂ መታሰር እንደኔ የሚጠላ ሰው የለም። ማንም ሰው እንዲታሰር አልፈልግም። እኔ ላይ የደረሰው ማንም ላይ እንዲሆን አልፈልግም። ወፉ ወታሰር ትርጉሙ ምን ነው ታውቃለህ? ህይወት ያለው ነገር በተፈጥሮ ሞሽን ነው፣ መንቀሳቀስ አለበት። ህይወት ያለውን ከሌለው ነገር የምትለየው በዛ ነው። ይሄን ነገር ጉዝ ነው፣ ካልገፋው አይንቀሳቀስም። እሺ እኔ ግን እንቀሳቀሳለሁ፣ አስባለሁ፣ እናገራለሁ። እስር ቤት አስገብተው ሲቆልፉብኝ ተፈጥሯዊ ባህሪዬ ሰው መሆኔ ህይወቴን የቀሙኝ ነው መሰለኝ። ወደ ልሂድ። እሺ መጀመሪያ ጊዜ ታሰርኩት ወሊሶ ያለ ምንም ምክንያት በሌለው ገብቶ መጥተው አስገቡኝ፣ አሰሩኝ። ወፉ እስር ቤት እንዴት አስጠልይ እንደሆነ የምታውቀው ከሽንት ቤት ሽታ ይበልጣል ማለት። እስር ቤት ገባሁና ሳየው በቃ ልቀውስ ደረሰ ጭንቅላቴ። ሽንት ቤቱን ሳየው ሽንት ቤቱ እዛው ነው። ለምን ሽንት ቤቱ ጉድጓድ ውስጥ እንደማይሾኑ ሰዎች አይገባኝም። አስተካክለው እሺ እንኳን ፖፖላ እንደዚህ ያሉ ምን ምንሸናው ተምሬ ነው አይስትም እንዴት እንዳስተማርኩት እኔ ነኝ የማውቀው ስንቱ። ከዛ በተረፈ ግን ሽንት ቤት ምን ያስቃል ወፍዬ። ሽንት ቤት ለሊት በዚህ ኮዳ ውስጥ ሸሩና ያው እስር ቤት ስለማያድሩም ቤታቸውም ስላልሆነ በቃ እንደዛ ሲሄድ ሽንት ቤቱ በኮዳ ይሄ በዚህ ኮዳ ሽንት ሞልቶ እዛው አስቀምጦት ሄዳሉ። አይደፉት ይደብራቸዋል። ያንን የሽንት ቤት ግማቱንማ ስንት ዓመት የቆየውን መነጠርኩት ደፍቼ ኮዳውን ደፍቼ ሽንት ቤቱን አጥቤ ከማብድ ይሻለኛል። እስር ቤት ያን ያህል ያስጣላ ከሽንት ቤት ግማት ይበልጣል የምላችሁ ለዛ ነው። በተለይ በግፍ ስትታሰሩ እንደኔ ጭንቅላታችሁ ሊቀውስ የሚደርሰው እስር ቤት አልወድም ስላችሁ ለዛ ነው። የሰው ልጅን እና ፍትህ አገኘ ወይ? ፖሊሶቹ ገርሟቸው ያዩኛል። አዛዡ ገርሞት ያዩኛል። ያ ሁሉ
ሁሉ የሽንት ኮዳ ሲከመር እዛ ምን እንደሚሰሩ አላውቅም። ግን ወሊሶ ፖሊስ ጣቢያ ያላችሁ ሰዎች ታስታውሱኛላችሁ? የእስር ቤቱን ሽንት ቤት ሰወለውል እንደነበር አትረሱትም አይደል? ሰው በግፍ ሲታሰር እንደዛ ነው የሚሆነው። የራሴ ማሳያ እኮ ምን ነገር ወፍዬ ይሄ ሰውዬ ነገር ካላረገ ምን ሆነ ነው የምትሰራው አሉ። እኔ ነገር መስራት አለብኝ አልኳቸው። ስለዚህ ታዲያ ምን እናርግልህ አሉ። ወረቀትና እስክሪብቶ ስጡኝ። እሺ ሰጡኝ። ተመቸኝ አይገልጾም። እስክሪብቶና ወረቀትና እስክሪብቶ ካገኘውና ምግብ ከበላው እኔ በቃ አላስታውስም እጽፋለሁ። ጽፌ ወረቀቱን ቁጭ አደርጋለሁ። አንድ ፖሊስ አንድ ቀን ሲሮጥ መጣና እዛ ጽፌ ኪሴ ውስጥ ያስቀመጥኩት ወረቀት ወሰደው። እዛው እስር ቤት እያለው የኢሬቻ ማሳከር ተፈጽሟል። ሰዎች ሞተዋል። ስቴት ኦፍ ኢመርጀንሲ ታውጇል። ለካ እኔ ያለሁት እስር ቤት ነው። የማያውቅልህ ነገር የለም ማለት ወሬውን ሰምቻለሁ። አክቹዋሊ ጠያቂዎች መጥተው ነግሮኛል። አሁን ስቴት ኦፍ ኢመርጀንሲ ከታወጀ ምንድነው የሚደረገው እያልኩ ሳስብልህ ነበር እኔ ኖርኩት የጻፍኩት። ያን ወረቀት ወሰደው። በስንተኛው ቀን ፍርድ ቤት ቀጠሮ ነበረኝ። ፍርድ ቤት ሲሄድ ስዩም አቤት መጀመሪያ የተከሰስክበት ክሳ ነበር? አዎ። ጸረ ሽብር ነበር የተከሰስከው አሉኝ። እሺ በጽሁፎቹ ነው ሽብር? አዎ። እሺ መልካም፣ ሁሉንም ውድቅ አድርገናቸዋል አሉ። ወንዳታ ብዬ ብድግ ስል ቆይ እስር ቤት እያለ በጻፍከው ወረቀት ስቴት ኦፍ ኢመርጀንሲውን ስለጣስክ ወደ ጦር ላይ እንድትላክ ተወስኖብሃል ተባልኩ። ጦር ላይ ወታደራዊ ካምፕ ማለት ነው። ስቴት ኦፍ ኢመርጀንሲ ታውጆ ነበር ጋር እንትን ተብሎ ራሳቸው በሰጡኝ ወረቀት ላይ በጻፍኩት ጽሁፍ ከራሳቸው መጥተው ከኪሴ ወስደው ስቴት ኦፍ ኢመርጀንሲውን ጣስካሉ። ይህ ግፍ ልክ ይባላል። ይሄ ጦር ላይ ገብቼ ያው ስጋዬ ተተልትሎ ከሞት በተአምር ተርፌ ወጣውላቸዋለሁ። እሺ እና እንዲህ ያለ ግፍ የተፈጸመብኝ ሰው ስለሆንኩ በፍጹም እኔ ላይ የደረሰው ሌላ ላይ እንዲደርስ አልመኝም። ግን ደግሞ በእስረኛ ስም ወንጀል ይሄ ሰው የወንጀለኛ ነው ብያለሁ። እኔ ስራውን አይቼ መንግስት አለማሰሩ ራሱ ገርሞኝ፣ መንግስት ደግሞ ኧረ ተው ስዬ እንዳንተ በንጹህ ልብ እንዳልናስረው ብሎ አይለኝም። ምንድን ነው የሚያደርገው? እንደው ትዕግስት ይላል። ለምን የወያኔ ስህተት ላለመድገም። መንግስትማ ትዕግስት ያበዛል እንጂማ አበራ ንጉስና እሱ መከላከያ ጦር ወደ ካምፕ ይግባ ብለው ሰላማዊ ሰልፍ ሲጠሩ በአማራ ክልልና በአዲስ አበባ ምን ነበረ? ስቴት ኦፍ ኢመርጀንሲ ነበር። ፋኖ ላይ እርምጃ ተወስዶ አማራ ክልልና በከፊል የተለያዩ ሀገሪቱ አካባቢዎች የአስቸኳይ ጊዜ ማዕቀብ ተጥሎ በዛው ስሩ ሰላማዊ ሰልፍ ጠርተው ፋኖና ሸኔ ከተማ ይግቡ እናንተ እንትን ግቡ ያሏቸው፣ ካምፕ ግቡ ያሏቸው። ከወያኔ ጋር የተቀናጀ መሆኑ እንኳን አይደለም። ከወያኔ ጋር በተቀናጀ መልኩ ነው ያደረጉት ያለው። ግን መንግስት ጸጥ አለ። ከዛ መጡና ያን የሞተ ፓርቲ መልሰው መጣው። እሺ ፊቱ ራሱ በጣም የሚገርም ነው። እሺ ያን የሞተ ያፓ የሚባል ፓርቲ የሻዕቢያ ፓርቲ መልሰው አመጡ። እዛ ስር ተወሸቁ። ያኛው ጠበቃነት ተወሸቀ። ጸጥ አለው መንግስት። እኔ ስጮህ አልሰማኝም። ስማ ወፍዬ እኔ ላይ የደረሰ ግፍ ማንም ላይ ደረሰ ይስለ ስቴት ኦፍ ኢመርጀንሲ ጥሳል ብለህ ብትለኝ እኔ ራሱ ሁለተኛው ስቴት ኦፍ ኢመርጀንሲ ለውጡ ከመምጣቱ በፊት የነበረው አባዱላ በውሸት ያወጀው ስቴት ኦፍ ኢመርጀንሲ ጥሻለሁ። አይደለም መጣስ እኮ አይደለም። ይሄን አዋጅ መጣስ የየቀን ስራዬ ነው። በየቀኑ የምሰራው ይሄን አዋጅ መጣስ ነው ብያለሁ። ለምን እኔ ነኝ ያጋለኩት። ለጀዋርም የነገርኩት እኔ ነኝ። ለኤርሚያስ ለገሰም የነገርኩት እኔ ነኝ። ኢሳት ቪኦኤ ምን ብለህ ነገር ነው? አልጸደቀም ነበር። ሁለተኛው ስቴት ኦፍ ኢመርጀንሲ ሲታወጅ አልጸደቀም። ላልጸደቀ ህግ አንገዛም አልኩኝ። አልጸደቀም ብዬ ሳጋልጣቸው ቁጥሩን ቀይሮ አመጡ። ከዛ በኋላ የተበላሸ ነገር ነው። እንደውም ማታ ጀዋር ወዳጄ ልቤ አባዱላ ቁጥሩን ሲናገር የሚያሰማውን ድምፅ ቀርቶ ላከልኝ።
እንደ ያርገን አስቱ መርጌሱ ፎይል አርገው አብቺም ተመረጠ እኛም እንትን አንላለሁ። ግን አሁንም ሰው እንዲታሰር አልፈልግም። ተፈጥሯዊ ባህሪም አይደለም። እነዚህ ሰዎች እንዲታሰሩ ፈልጌ ማውራው ነገር አይደለም። ስራቸውን ነው የምናገረው። ስራቸውን ነው የሚያሳስራቸው ልላችሁ ፈልጌ ነው። ካላመናችሁ አቶ ሮታን ጠይቁት። አቶ ሮታ ደህና ነው ግን እሺ። ተክላይስ አቶ ሮታ ማለት የማዕከላዊ እስር ቤት ዋና አዛዥ የነበረው አቶ ሮታ፣ ተክላይ ምክትሉ ነው። ማዕከላዊ እስር ቤት ማለት ነው ውብዬ። እና ማዕከላዊ እስር ቤት እንደገባው ረታ የሚባለው ሰውዬ ይጻፍ ከጓንታናሞ እስከ ማዕከላዊ የምትለዋን ጽሁፍ ተከታታይ 4 ተከታታይ ጽሁፍ ጽፌ ነው ይዟት ከቻለ በር ድረስ። አንተ ነህ የጻፍከው አለኝ። አዎ። አንተ ነህ ቤት የምታዘጋው? አዎ። አንተ? አዎ። ይሄ ቤት ይዘጋል? አዎ። እዛ ቁጭ ብዬ ቤቱ ቢዘጋስ? እዛ ቁጭ ብዬ ረታ ከዚህ ሀገር ሸሽቶ ጀርመን ቢገባስ? እዛው ከእስር ቤት ማዕከላዊ አዘግቼ በወጣ እስከዛ አወዘላስ ፕሪዝነር አሁን ማዕከላዊ ተከፍቷል ስትል ወሬኛ ተከፍቷል። እርግጥ ለፖሊሶች ካምፕ ሆኖ ያገለግላል። አንዳንድ ወዳጆቼ ሄደው እዛ ማዕከላዊ ሲጎበኙ ያዩዋቸው ሰዎች አሉ። ውሸታም ምናምን ዞናይ ያሉ ሲያወሩ የነበሩ ሰዎች ሲጽፉ የነበረው ነገር በሙሉ ውሸት። ይኸውላችሁ የወያኔ ዘመን የነበሩ ፌክ እስረኞች በብልጽግና ዘመን እኮ ካላሰርከን ብለው ሲመጡ ታዩ። አሰቃዩን እኮ ስንክሳርን ጠይቀው እንዴ አንድ ቀን እንገራቸው ወንጀለኛው ታጋይ ሆኖ የመጡ አሉ ማለት እንዲህ አድርገን ነው እስቲ እስረኛና መታሰር ምናምን ብለን ስንል በወያኔ ዘመን የነበረው ፌክና ከዛ ከለውጡ በኋላ ያሉት እኔ አሁን ወያኔ በግፍ ነው ያሰረኝ። ንጽህናዬን አውቃለሁ። አብይም በነፃ አሰናብቶኛል። ያውቃል ማለት ነው። ወያኔም ያውቃል። እንዳይጠፍ ምን እንዳጠፋው አልነገሩኝም። ከዛስ አንድ እስካሁን የሆነ ሰው የማትጠብቁት ሰው ያልተማረ ምናምን ማይቀናጣ ግን ጥግለቁት ብሏል። ከሱ ስጠይቁት ሰምታችሁ የማታውቁት አይነት ምክር ንግግር ሰምታችሁ ታውቃላችሁ? ወልሱ አንድ ጓደኛ ዘቁት ብሏል። ጠጥ ነው የሚለው እና እኔ ግራ ገብቶኝ ምን አድርጌው ነው መንግስት ያሰረኝ? ይጥላል ከማከለ ከጦላ ወጥቼ አለኝ። ዞሮና መከርኩት እንጂ ምን አጠፋሁ አልኩት። አይ ወዳጅ ልጅ ስሙ እንኳን ጠፋ ቢበናት መከርኩት እንጂ ምን አረኩ ብየለዋለሁ። የተኛውን ህዝብ ቀስቅሰ ስታበቃ በስንት መከራ በስንት ማደንዘዣ ወቅቱ ያስተኛውን ህዝብ በብሔር እንትን ወቅቱ ለሽ ያደረገውን ህዝብ ቀስቅሰ ስታበቃ ምን አጠፋው ትላለህ? ከዚህ በላይ ወንጀል የለም ማለት እግዚአብሔር ምስክሬ ነው። ያጠፋው ጥፋት የገባኝ አንደለት ነው። ለካ ምጽፈው ጽሁፍ ማተሪያል ያርጋል ብያልኩት የገባኝ ፎሪል የገባኝ አለ እና ፍሬት አለ የሚገባኝ አይደለም እና ሰው እንዲታሰር አልፈልግም፣ አልወድም። እስር ቤት አዘግቼ ወጣሁት ለዛ ነው ለለው ማዕከላዊ በየማንነት እንዲገባ አልፈልግም። እሺ አጋጣሚ ነው። አጋጣሚዋ ለወሬ ታመቻለች ማለት አሁን ዘላስ ፕሪዝነር ማዕከላዊ አዘጋለሁ ብዬ ጽፌ ገብቼ የማዕከላዊ የመጨረሻው እስረኛ መሆን አጋጣሚ ይጠይቃል፣ ልብም ይጠይቃል። ግን ምንም ማድረግ አልችልም። እንግዲህ ልባም ነው ቢኮራውራ ነው ደግሞ የመጨረሻው እስረኛ ነው። የመጨረሻው እስረኛ እኮ ታየ ነበር ከኔ ጋር ታየን ከፊት ያስወጣት ከኋላ ወጣው ሆን ብዬ ማለት ይነዋይ ዘላስ ፕሪዝነር ለማው አሁን ዛሬ ለማወራው ወሬ ለማወራው ነገ ዶክመንተሪ ይሰራበታል። ይሄን ታሪክ ራሱ ይሄን ይወጣል እንዲሆነ መጣ። ታዲያ እነ ይሳቅ ላይ ለምንጨንቅ በጭራሽ እኔ ላይ የደረሰው እነሱ ላይ እንደርስ አልፈልግም። እኔ የምናገረው ግን ምንድነው ወንጀል እየሰራ ንጹህ መጫወት አትችልም እንዴ ወፍ። እኔ እኮ አንድ ነገር ከማለጌ በፊት አንድ ጽሁፍ ከመጻፌ በፊት ህገ መንግስቱን ጠቅሼ መብቴን ጠቅሼ እያንዳንዷን ነገር አውቄ የሰው መብት እንዳልነካ ተጠንቅቄ ነው የምጽፈው አባቴ። እሺ
ዝም ብለህ አገር ላይ ከሻዕቢያና ከወያኔ ጋር የተሞዳሞር ተመልሰ መጣ የፖለቲካ ፓርቲ አባል ምናምን ብለህ መቀባጠር አትችልም እንዴ አይቻልም። እኔ የምናገረው እውነቱን ነው፣ እነሱ እውነቱን ይክዳሉ። ኦኬ እውነቱን መካድ እንጂ ውጤቱን ማስቀረት አትችልም። ወዲዬ ወፊው የሆነ ነገር ይሉ እውነቱን እነግርሃለሁ። አበራ የሚባለው ሰላይ ነው፣ አምረገ እንደዚህ ነው፣ የሚባለው ሰውዬ እንደዚህ ነው፣ ሪፖርተር ሚዲያ እንደዚህ ነው፣ አዲስ ስታንዳርድ እንደዚህ ነው፣ ዋዜማ ቅልብተኛ እያንዳንዳቸውን በማስረጃ አስደግፌ እንዲህ ነው ብዬ እነግርሃለሁ። እሺ አንተ ምንድነው የምታደርገው? ከተሳሳት ተሳሳል ብለህ በማስረጃ ይዘኝ ይቅርታ ልጠይቅ አድርገኝ። ካልሆነስ የተናገርኩትን እኔም በመስደብ በማብጠልጠል ልታጣጥልና ልደብቀው ትሞክራለህ። እውነቱን ልትክድ ትሞክራለህ። እውነትን መካድ ትችል ይሆናል ወፍዬ፣ ውጤት አለው። ኮንሲኩዌንሱን የእውነቱ እውነት ኮንሲኩዌንስ አለው። ኮንሲኩዌንሱን ማምለጥ አትችልም። እውነቱ የሚያስከትለውን ዕዳ ከመክፈል አታመልጥም። ሻዕቢያ ነው የነገ የተሞላው እዛናዚህ ተቀናይተ ያፓ ብለ ፓርቲ መጥተ እዚህ መሰራው ስራ ወላድሩ ዋጋ ያስከፍላል። ኮንሲኩዌንስ አለው። እኔ የተናገርኩት እውነቱን ነው። አንተ እውነቱን ክዳል። you cannot escape consequence። ውጤቱን ማምለጥ አትችልም። ዋጋ ያስከፍላል። ለአንድ ቀን አምልጥ ሊሆን ይችላል፣ ሁለተኛ ቀን ሸውደ ሊሆን ይችላል። ውሎ አድሮ ግን ዋጋ ያስከፍላል። እና ምንድነው የምታወራው ካልከኝ ይሳቅ ብያልኩት እኛ ላይ ሽጉጥ ይዞ ስለዛተ አልከሰስኩትም። አራያን ካልገደልኩ ስላለ ይታሰራል አልኩ። አበበች ቆይ መጣውልሽ ሸዋ ደርሻለሁ ብሎ ስለፎከረ አልተናገርንም፣ አልከሰስንም። ጊዜ የለን ለእንዲህ ያለ አራሙቻ ሰው ምላሽ አሰጠ። ግን እኛ ዝም ብንል በዛው እብሪት ወጥሮ ፓርቲ መስርተ በኢትዮጵያ ፖለቲካ ስርዓት አላቅጠ እኔ የምላችሁ ግን ይሄን ሰውዬ እርምጃ ወሰድንበት እንወስድበታል ያለችው ሴትዮ ራሷ ሚስጥረ ስላሴ ነች። ደግሞ አባቷ ታምራት ነው። አባባ ታምራት ሊሆኑ ይችላሉ፣ ታምራት ላይ ሊሆኑ ይችላሉ። የልጅቷን ባህሪ ሳይ ከሁለቱ አይዘር ኦፍ ዘ ቱ አባቷ ይመስለኛል። አቤት እያቀለው በቃ ወጣው ጨረስኩ። ይሄን የእስር ቤት ጉዳይ ወደ ልሄድ ማስመሪያ ልክ ያዝልኝ ወፍ ያሰመርኩበትን እውነቱን መካድ ትችላለህ። ውጤቱን ማስቀረት አትችልም። ዋጋ ያስከፍላል። የታሰሩ ስለዛ ነው። ምን ነው ሲዬ እነ ይስሐቅን ከምታስር እዚህ ዛላምበሳ ላይ የሻዕቢያ ሽገታም ሽማግሌ ሁሉ ተንደርጆ መጥቶ ሲፈነጭበት ዝም አልክ የምትሉ ሰዎች አሁን አትክክል ነው። ምንም ላችሁ አልችልም። እኔ ደግሞ እላቸዋለሁ መልሳለ ወብዬ እኛ ሀገር ለቅሶ አይከለከልም። እሺ እኛ ሀገር ለቅሶ አይከለከልም። ለቅሶ ይድረሱ፣ ሙሾ ያውርዱ። ተጎርተዋል፣ ተመተዋል። ሻዕቢያዎች የመጡት ለቅሶ ሊደርሷቸው ነው። ስለዚህ ለቅሶ ቤት ሄደን እኛ አንረብሽም። ዛላምበሳ ሆኖ እሱ ነው የዋ ሰዎች ለቅሶ ሻዕቢያዎች መጣው ለቅሶ እየደረሷቸው ማጋ ወያኔ ጋር እና ለቅሶ ቤት ተደሳደባል። እንዴ ዝም ነው የምትለው ሞርኒ አልክ ተወስቲ ትንሽ አልቅስ። ነገሩ እንደዛ ነው። ይሄን እያለን ዶክተር ገዴው እንደዚህ ያደረገ ነው። ይሄን በርግጥ እነግርሃለሁ። ቆይ ወፍዬ ቆይ ዶክተር ገዴውን ጋር ከመሄዴ በፊት አንድ እነግርሃለሁ። ቆይ ማሞቱ ነው ለቅሶ ካልከኝ ሞቶማ ወያኔ ነው። እንዴት መሰለ የሚሆነው ወፉ ነገር ወያኔ መጀመሪያ መጣና በአፋር በኩል ማንም ሞከረ፣ ቲፒኤፍን ሞከረ። ታታ አረጉት። ድሮንስ ሳይኖርም ድሮንስ ግን የለም ይሉኛል አንዳንዶች። አንዳንዶች ደግሞ አረ ነበራቸው መከላከያ ሽፋን ሰጥቷቸው ያ ያም ይሁን ያ ወያኔ ተስካሩ ተነቶለት ብን ብሎ አገሩ ገባ። የመጀመሪያ ዙራት ሁለተኛ በጋሸና በኩል ሾልኮ ገባ፣ መከላከያን አጠቃ። እረ እንደውም ወልዲያ ገብቻለሁ ብሏል።
አንዳንድ የአማራ ክልል ተወላጆች አሮዝ ይሄ ነገር እውነት ነው እንዴ? እኔ ግራ ይገባኛል። ወያኔ ከዚህ ሁሉ መቃብር ፈንቅሎ ተነሱ መጡ ወልዲያን ተቆጣጥሮ ይይዛል ብሎ የሚያስብ ሰው ራሱ ጭንቅላቱ ጤነኛ አይመስለኝም። ወልዲያ ምናምን ስታዩ ይሄ በቃ እንደዚህ ደጋ ውሃ ነው እንዴ? ደጋ ውሃ ያልኩት ፊቴ ስላለ ነው። ምን ነው ማስታወቂያ በነፃ ሰራለታል። ትንሽም ቦጭቆ ደጋ ላይ ያለ ድንጋይ መሰለ እንዴ? ወያኔን የመሰለ ጉጠት መጥቶ ወልዲያን የሚይዘው የራስ ጉዳይ ነው እሱ። ችግሩ ግን ምንድነው? ወልዲያ ገባ ምናምን አሉ። መከላከያ መጣ፣ ጊዜ ጠበቀ፣ ሪባላንስ አረገና ተስካራቸውን ነፋልኝ። ሁለት ሶስተኛውና የመጨረሻው በሀገር ውስጥ ያለው ምንድነው ካልከኝ እንትን ሄዱ ጸለምት ሄደው ሞከሩ። ጌታቸውና ታደሰ ወረደ በግል የተጻፉትን መረጃ ወጣውም ታስታውሱት ነው። እዛ ጋር ግን የምታስቀው አፓር አራታው ቢባሉ አልሰማሉ። መጡ። መከላከያ ደህና አድርጎ ወቀጣቸው። አሹቅ አድርጎ ለቀቃቸውና የየብለው አለቀሱ። አረ እንደው ግን ምን ለመሆን ነው ይሄን ያረጋችሁት ይባላሉ። ያው ከመከላከያ ከእንትን ጋር እንትን ለማለት ነው አሉ። ለመደራደር ነው አሉ። ኦኬ ብለን አለፈ። ይሄ ሀገር ውስጥ ነው። ከዛ ቀጠሉ። አርቢ 7 በኩምሩክ በኩል ጥቃት አደረሰ። ከቡራን ጦር ጋር ሆኖ አሹቅ ሆኖ ቀረ። አብዛኛው በጣም ብዙ ሰው ነው የሞተው። እሱ ብቻ ሳይሆን 500 የሚጠጉት በዲዲአር ስም እዚህ የሚጠጉ ምርኮኞች በዲዲአር ስም እዚህ መጥተው አዋሽ አርባ ገብተዋል። ይመቻቸው። ከሞት መትረፋቸው አንድ ነገር ነው። ከነሱ ቀጥሎ ሽራሮ ሹክክ ብለው ሲወጡ ተመቱ። የመጨረሻው የበቀደሙ ሸረሪና የእጃቸውን አገኙ። ነገሩ እንዲህ ነው ወፍዬ። በጋሸና በአፋር በጸለምት በኩል ትንኮሳ አረገ፣ ጥፊ ቀመሰ፣ ለቅሶ ተደረሰ። እንደገና ሁለተኛው ዙር ላይ በኩምሩክ መጣ። በሽራሮ ሲወጣ እንደገና በሸረሪና ሲመጣ ተመታ። ሲወጣም ይመታል፣ ሲመታም ይመታል። ቃራጥፍ ይሆናል ይሄ ነገሩ ማለት ነው። ሶስተኛ ከሸኔና ፋኖ ከሱዳን ሙስሊም ብራዘርና ከአልሸባብ ጋር ሲመሳጠር ተያዘ። ሻዕቢያና ግብጽ ጋርም እየተገናኘ ነው ተባለ። ይሄም ያስመተዋል። ትላንትና ያደረገውም ያስመተዋል። ለማንኛውም የባለው ሸረሪና ለቅሶ እየደረሱ ስለሆነ እዛ ለቅሶ ደርሶ ሲመለሱ ሸረሪት ሊሆኑ ሁሉ ይችላሉ። ግን እሳቸው ራሱ አለባበሳቸው ለቅሶ የሚሄዱ ነው የሚመስሉት። ድህነታችሁን እንኳን እዛ ውጭ አስቀምጣችሁት መጡ ምን አለ ከዛራ ዱላችሁ ምናምን ዛችሁ ወደ ሀገር ቤት የምትገቡ ድህነት ቀጥ ብሎ በእግሩ መጣ። እናንተ በስመ ዌልካም ፖቨርቲ ድህነት በእግሯ መጣች ከኤርትራ ወደ ኢትዮጵያ ቀጥ ብላ መሶብ አንጠልጥላ። እኔ የለሁበትም እናቶችን አልናገርም። ስማ ዛላምበሳ ላይ ሆኖ ታዲያ ምንድነው ካላችሁኝ፣ ዛላምበሳ ላይ የማይሆነው በባህላችን ለቅሶ መድረስ አይከለከሉ። ለቅሶ እየደረሱ ነው። እነዚህ ምንድኖች ናቸው? ወፍዬ እቺ ምንድናት? ዋ የኤርትራ ተዋጊዎች ናቸው እንዳትለኝ። ከብት ጠባቂ ነው የሚመስሉት። ዌልካም እንኳን ደህና መጣችሁ። ዋይ ኤርትራ ኢትዮጵያ መጣችሁ። እንዴ ግን እብሪታችሁ ግን ለከት የለውም ማለት በስመ አብ ማለት ይሄን ላይቶ ዶክተር ጌዲዮን በጣም እየሳቀ የመጀመሪያው ነገር ያደርጋል። ስዬ አቤት ለቅሶ አይከለከልም በባህላችን ብሎ ይወጋል። መጀመሪያው ኦኬ ስለነት አለዝበዋል አንተ እሱ ከዛስ ለሚመለከተው ብሎ ደብዳቤ መጻፍ ይጀምራል። ለተባበሩ መንግስታት፣ ለአሜሪካ መንግስት፣ ለከሌ ለአፍሪካ ህብረት ይልና እት ሻዕቢያ ሲፈላበት አገር ጥሶ ድንበር ጥሶ ሲገባ ተመልከቱት ብሎ ይጽፋል። ነገ ድንበር ጥሻ ናቱ በበረቀሰው ነው የለውበት ብሎ ያስይዝላል። ታኮ ያስገባል። እንደዛ ነው የሚያደርገው። ሰጥ ብሎ ኢትዮጵያ መንግስት ሳቅ እያለ ያልፋታል። እያለ ምናምን ያልፋታል ማለት ድህነቱን ተሸክመ ቀጥ ብሎ ዛላምበሳ ስለገባ ማለት ምንም አይለውም። ቅርስ ነው አልድህነት እዛ ጋር ተጠብቆ ይቆያል። ድህነት ቅርስ ነው ኤርትራ ውስጥ እንደ ባህላዊ ቅርስ ተጠብቆ ይቆያል።
እና ድህነት ለቅሶ ሊደርስ መጥቶ ዛላንበሳ አየኑና ምን እንላለን ለሚመለከተው ብለን ከላይ ደብዳቤ ሆነ to whom it may concern ብለን ደብዳቤ ጽፋል ለተባበሩ መንግስታት ለአፍሪካ ህብረት ለአሜሪካ መንግስት ለፈረንሳይ ለጣሊያን ለሳውዲ ኮፒ ደረግላቸው ተስካሩን ብለማለት በኋላ ስታለቅሱ እንዳላገኛችሁ ድንበሬን ጥሶ ድህነት ይዞ ይገባብኝ ድንበሬን ጥሶ መጣለ ለቅሶ ብሎ ግጥም ጨምርበታል እንጨሻለ መስጋው ይሄ ሁለተኛው ነው ጌታቸው ረዳስ ዋ ማን ያፋር ዘመዶቻችን ጠይቅ ማለት ጀምራል አወል አርባ ቀን የተከበሩ ትላል ስማቸውን ሲጠራግሪ ጌዶንም ጌታቸውም ከፕሮቶኮል ሊጠበቅ ትላል ግልግል ተከበሩ አከብርነቱ ምናምን ማን ይሰቃይ ወፊ ጌቾ ምን ብሎ ይጽፋል ከዛስ ከሬዲዋን ጋር ይሁንና ላውል አርባ ሱክሉታል ምን ያፋር ዘመዶቻችን አሰብ የሚገኙ ተቀባራ አፋሮች ዘመድ ጥየቃ እንመጣለን ብለን እቅድ እናውጣለን how about that ዛላንበሳ ስጠይቁ ምን አልናችሁ ምንም ድህነት ይዛችሁ መጣችሁ ብሎ አለ አክቲቪስታችሁ አዎ ምን አጠፋ ታዲያ አይ ነገሩ ገርሞን ነው እናንተ ምን ይዛችሁ ትሄዱ እኛማ ሀብትና አማራጭ ምን ባህል እሴት ከፈለግን ደግሞ ሀብትም ይዘን ይላል ወዴት ወደ አሰብ ለምን ዘመድ ጥየቃ ህዝብ ለህዝብ ግንኙነት ማለት ይፈቀዳል አለው ህዝብ ለህዝብ ግንኙነቱን በላውን ባፋር በኩል ጀምርልኝ ጌቾ ነው የምስራቅ አፍሪካ ማከረ ወይ ስራበት ወልቀቅልን ስልጣኑ ምንድነው አስገቡኝ እስቲ እዚህ ቦታ ላይ ወፍ ምን ይመስላል እንዲህ ያሉ ሴራዎችን በመተንተንና ጠቅላይ ሚኒስትሩ የሴራ ጎንጓኝና ተንታይ ሰው ቢያስፈልገውስ ክፍት ቦታ አስጡኛ ወይ ካላስገባችሁኝ የምናገረው ስሙና ስሩ ከዛ ባለፈስ ያለሽ መስሎሻል ተበልተሽ አልቀሻል ሰውየው እንደውስ ሰውዬ ሳስብ ትላንትናም ሳስበው ስስቅ ነው የነበረው ዝም ብዬ ሰውየውን ሳስበው አልኩ መጣውና ሰውዬ ምንድን የሚያወራው ይለኛል ይቀባጠር ይመስላል ወፍሩ ራሱ አብዬው ሰውዬ ሲበላው ተመልከቀስ አርጎ ሐሰን ሼክ መሐመድን ፍሪዝ አርጎ አረ ዩጋንዳ የሆነው ዩጋንዳ ላይ ሆኖ ተመልከት እለዋለሁ ስጨቀጨቀ አንተ ሙርቲዝ ብኛል አልገባም ወይኔ ይላል ዩጋንዳ ላይ ሐሰን ሼክ መሐመድን ፍለፊት አነጠፈው አልኩ አልሰማኝ የአሜሪካው አፍሪኮም አዛዥ ሄዶ እኛ ከንተና ጋር አብረን እንሰራለን ምናምን ብሎ በጓሮ በርግ ምን አውቶ ምን አይቻለው መሰለሽ ከአልሸባብ ጋር ድርድር ጀምሯል የሚል ነገር አይቻለው እሷንም ጠቆም አርካችሁ አልሰማችሁኝም በጣም የተመቸኝ ፓርት ምንድነው መጨረሻ ላይ ትላንት እኮ አረ ዩጋንዳ አረ የሞያሪ መሰቬን እያልኩት እኮ ነው ምን ብላቸው ጥሩ ነው የግብጽ የምንቱን ፕሬዝዳንት የሶማሊያውን ፕሬዝዳንት ሰማሉ ከኢትዮጵያ ቀጥሎ ሁለተኛ ጦር ያዋጣችው እሷ ናት ዩጋንዳ ምን ብትለው ጥሩ ነው እኛኮ ሶማሊያ ያለ ነው ከኢትዮጵያ ጋር ላለን አጋርነት ነው ለኢትዮጵያ ብለን ነው ያለን እንጂ አንተ ልንጠብቅ አይደለም ብሎ ትርፍ ሐሰን ሼክ መሐመድ ችግር አመጣ ወፍዬ ሰውዬ እየቀበጠ ነው ምን አባቱ ሊሆን ነው ካይሮ ሄደው አልኩ አንድ ቀበጣው አክሲስ ዛት ኢቪል አክሲስ ተመሰረተ ዳግም አስመራ ላይ ተመሰረተው አሁን ወደ ካይሮ ዞራ አልኩ የሶማሊያ ውጭ ጉዳይ ሚኒስትር ካይሮ ነው ሰውዬ ብዬ ጩቤን ስዬ እዚህ ቤት ለገዘግዘው ስመጣ እዚህ ለጋር ደርሳለሁ ሐሰን ሼክ መሐመድ ዌልካም ቱ ኢትዮጵያ የሚል እንትናየው በግብ ነው እነዚህ ሰዎች አብይ ዛሬ ከዚህ ጋር ምን እንደሚያወራ ስለማላቅ መግለጫዎቹን አይቼ ነጋወራሉ ብያለሁ መጣውና መግለጫውን ሳይው አብችዬ ሳቅ በሳቅ አብቹ በነሰስጋችሁ እኮ የሚጫወቱ ፏብትን ብሎ በወታደር አቀባበል አድርጎለት ጀንጥላውን ይዞለት ኤርፖርት በዝናብ ውስጥ አብይው ወጥቶ ሸኘዋል አብቺ እንደዚህ የምታቀማጥለውማ ሰውየው የሆነ ነገር አድርጎ ቢሆን የኢትዮጵያ ጋር አብሮ ምን ነገር ቢሰራ ነው ብዬ እላለሁ
በማግስቱ የሶማሊያ ውጭ ጉዳይ ሚኒስትር ከባድር አብዱላቲ ጋር ሲያወራ አገኘሁት። ሰው ምንድን ነው የምትሰሩት? ግራ ገባኝ። አብቹ ምንድን ነው እዚህ ጋር ትስቃለህ፣ እዛ ጋር ደግሞ ታሳቅቃለህ ሰው ምናምን ነገር አሉ። ይህ ሰውዬ እዚህ ጋር ሽር ብትምሎ ተቀባብሎ እዛ ጋር ሲሄድ ደግሞ ሌላ ነገር ሆኖ የማገኘው እንዲህ ነው። ግራ ገባኝ። የሶማሌው ጉዳይ ጭራ መያዝ አቃተኝ እያልኩ በአይነ ቁራኛ ማየት ጀመርኩ። ቀደም የአሜሪካ ውጭ ጉዳይ የአሜሪካ አፍሪካሙ መጥተው እዛ ሄዱ ማለት ስማ ሐሰን ሼክ ውስጥ አሰራርን ካላስተካከልክ መውደቅ አይቀርም እኛም አንደግፍህም አለው። ትናንት ምን ቢል ጥሩ ነው? እችን አየዋ ዩጋንዳን ፕሬዚዳንት ዮዌሪ ሙሴቬኒ disclosed that Uganda's 20-year peacekeeping mission in Somalia was driven primarily by Kampala's solidarity with Ethiopia. Hallelujah ይላል። እግዚአብሔር የተመሰገነ ይሁን። አሜን። you know why? ስለ ሶማሊያ አይደለም ማወራው፣ ስለ ዩጋንዳ ነው። ዩጋንዳ ከኢትዮጵያ ጋር ሶሊዳሪቲ ወላሂ በለን እስኪ አብይ የኢትዮጵያ መንግስትን ከስልጣን ለማስወገድ 2500 ምናምን የሱ ህወሓት ወታደር ሲያሰለጥን የነበረው ዮዌሪ ሙሴቬኒ ነው ይሄን የሚለው። 228 ሚሊዮን ዶላር ተቀብሎ በድምሩ ወደ 5000 የሚጠጉ ሰራዊቶችን አሰልጥኖ አንዴ በሶማሊያ አንዴ በወለጋ አንዴ በወልቃይት የህወሓት ታጣቂዎችን አስገብቶ አሰልጥኖ አስታጥቆ ሲያስገባ ሲያስወጋን የነበረው ሰውዬ ነው አሁን ያለው። አዎ ይሄን አይቼ ነው በቃ ይበቃኝ። ይሄን አየሁ ግርም አለኝ፣ ወፍዬ ግርም አለኝ። ሰው እንዴት እንደሚቀየር ወላሂ ምን ማለት ፈልገህ ነው አሉ ትላንትና ሐሰን ሼክ መሐመድ። ምንም ወደዚያ ያሰልገው የውስጥ ችግርን ፍታ፣ እኛ እዛ ያለ ነው ለኢትዮጵያ ከኢትዮጵያ ጋር ካለ ወዳጅነት ብለን እንጂ አንተን ለመጠበቅ አይደለም። ኢትዮጵያስ የኢትዮጵያ ተወካይ እኮ ነው ቁጭ ብሎ ይመለከትልሃል እንዲህ ብሎ። እሺ 3 ሀገራት አሉ በሶማሊያ የሐሰን ሼክ መሐመድን ህይወት የሚያስቀጥሉ ኢትዮጵያ፣ ዩጋንዳ፣ አሜሪካ። እሺ ከ3 ሀገራት ውጪ አንድ ሳምንት ኬንያም አለች። ኬንያም ሀገር እንዳትገባ ብለዋለች። አንተ በቀደም ጠቅላይ ሚኒስትሩን ያዝ እና አንተ የኬንያ ፓስፖርት አጭበርብራል ነበር ያለች ጭራሽ ሰብራይዝ ዋለች ኬንያ። ሐሰን ሼክ መሐመድ አበቃለት ሊሞት ጫፍ ላይ ደርሷል። አብቹ ግን እጁ ላይ ሰበብ እንዳይሆን ስለፈለገ እቅፍ ድግፍ አድርጎ ጥላ ይዞ ኤርፖርት ድረስ ሸኘውና ይመለሳል። እዛ ዩጋንዳ ላይ በተለያየ ስብሰባ የሶማሊያ ሰላም አስከባሪ ሰራዊት ያወጣጡ ሀገራት እኮ ነው የኢትዮጵያ መንግስት ጸጥ አይናገርም። ምን ክፉ አናገረ አንተ ለሚሞት ለሚወድቅ ዝም ማነው ክፉ የሚናገረው? ዮዌሪ ሙሴቬኒ ጣጣ የለውም አባቴ ጣጣ የለውም፣ እንደፈለገው የሚናገረው። ግን አንድ እርግጠኛ መሆን ያለብህ ነገር ዮዌሪ ሙሴቬኒ ደፍሮ የማይናገረው ሰው አብይ አህመድን ብቻ። አብይ ጩጬ ነው ልጅ ነው። ከዮዌሪ ሙሴቬኒ አንጻር ሲታይ የለም እንዴ 2 አብይን አያደርስም እንዴ ሰውዬው ራሱ 80 ምናምን አውጥ እኮ ነው። ቀላለን ይሄ ኢሳያስ እኩያ እኮ ነው ዮዌሪ ሙሴቬኒ ይሻላል። ልጁን አድርሷል። ልጁ ታውቃለህ ጀነራል ነው። ኧረ ኤታማዦር ሹም ነው። ከማርሻል ጋርም ተገናኝቷል። አብችዬም አግኝቶታል ጀነራሉ። እዚህ ጋር ነው ጨዋታው የሚጀምረው። ወያኔ ነህ፣ ሻዕቢያ ነህ፣ ፋኖ ነህ፣ ሸኔ ነህ፣ ሱዳን ቡርሃን ነው፣ ሐሰን ሼክ መሐመድ ነው ያለሽ መስሎሻል፣ ተበልተሻል፣ ቀሻል እመላቸው ለነሱ ነው። ሰውየው እኮ ነው እንደዚህ ያለው ወፉ ሰምታል። ሰውየው እዚህ ሰላሌ እኮ ነው ሰውየው ጤፉን አጭዳጭ ከመረው እና አልወቃትም። ክምሯ ተቆማለች በር ላይ እና
ይሄድና ያው ጤፌ እንደምታየው ክምሩ ያውና ብዙ ነው አበድረኝ ይለዋል ሰውየው። ምን ጣጣ አለው? ጤፉ ይታያል ተከምሯል፣ ያበድረዋል። እየተበደረ ሲበላ ቆየ እና ጤፏ ብትመረት እንግዲህ ዳውኑ የምትከፍለው ሆነ መጨረሻ ላይ እና አንድ ቀን ሲወጣ ከቤት አያት እንዲህ ብሎ ያለሽ መስሎሻል፣ ተበልተሻል፣ አልቀሻል አላት። በጣም ያስቀኛል ሳስበው። አሁን ተበድሮ በስሟ በክምሯ ቆስም ተበድሮ በልቶ ጨርሶ ዴሞንስትራሲውን ይቆራታል። አዳሜ እንዲያርገን ነው የበላነው። ለማንኛውም አሁን እናንተ የምታወሩ እኔ መነሻ የተጓዝ ዛላምበሳ ነው። ዛላምበሳ ለሚሰሩ ሰዎች እንዴት ያለ ድፍረት ነው! እንዴት ያለ እብሪት ነው እያሰብኩት። ሐሰን ሼክ መሐመድና አልቡርሃንስ ምን እየሰሩ ነው? ከዛ በኋላ አሰላሁት፣ ሰንሰለት ሰራውለት። ሰንሰለት ቼን ጌት ተነስቶ እዛ ጋር እንደሚደርስ ከየት ኢትዮጵያ ላይ እርግጠኛ የምትሆኑ እንዴት ነው ብለህ ስትለኝ እንዴት አድርገን ብትንትኑን እንዳወጣ ነው ስለምናውቅ። አሁን ወያኔ ሻዕቢያ ሸኔ ምናምኖቹ ሽርፍራፊ ናቸው፣ የቤት ጥራጊ ናቸው፣ ተጠርገው የሚወጡ ናቸው። ሰንሰለቱን ላሳይ። አሜሪካ አለ፣ እንግሊዝ ደህንነቱ መስሪያ ቤቱ አለ፣ የግብፅ ሙሉ መንግስት እጁ አለ። እነዚህ የት ነው ያሉት? ተሰብስበው ዩጋንዳ ነበሩ። ዩጋንዳ ከዩጋንዳ ጋር ማን አለ? ሩዋንዳ አለ፣ ደቡብ ሱዳን አለ፣ ኬንያ አለ። ከኬንያ መንግስት የሚሊተሪ ኢንተለጀንሱና የሀገሪቱ ደህንነት መስሪያ ቤት የጀዋር ዘመድ የጀዋር ወዳጅ ነበር። ራሱ ሸኔ ነው የኬንያው ደህንነት። እንዴት እንደነቀል ነው ስለምናውቅ ነው። ያዝልኝ እሱ ቀየር ነው። ከዛ ነው ረፍት ያገኘ ነው። ሸኔንም ግራ ጥፊ ቃራ ጥፊ አይበሉባ የመጣ ነው። በዛ ነው እሱን ያዙ። የት እንዴት ተከበን እንዴት ተተብትበን እንደነበር እንድታዩት። አሜሪካ፣ እንግሊዝ፣ ካይሮ፣ ግብፅ አይደል? እነዚህ ደግሞ ተሰባስበው ዩጋንዳ ውስጥ ደግሞ ማን አለ? የሩዋንዳ ፖል ካጋሜ ይመጣል። ሌላስ ሱዳን ውስጥ በደቡብ ሱዳን ያለው የዩጋንዳው አምባሳደር ከሳልቫኪር የበለጠ ፓወር ነበር። የኬንያ ደህንነት መስሪያ ቤት እና ሚሊተሪ ኢንተለጀንሱ ያዝልኝ። ሱዳን የአልቡርሃን፣ ሶማሊያ ሐሰን ሼክ መሐመድ ራሱ፣ ጅቡቲ አገም ጠቀምናት፣ ኢሳያስ ኤርትራ አለ እዛ ጋር። አገሩ ሰርጎ ገቦቹ እነማን ናቸው? በሶማሊያ በኩል አልሸባብ በባሌ ሶማሌ መንደሪን ነው ማን የምትባለው። ነገሩ እንደዚህ ነው። አሜሪካ፣ እንግሊዝ እና ግብፅ 28 ሚሊዮን ብር ዶላር ይመድባል። አሜሪካ 200 መድበው ለማይሰጣል ለዮሪ ሙሴቬኒ ልጁ አሁን የዩጋንዳ ኢታማዦር ሹም ነው ኃላፊው ጀነራሉ። ትግሬ ነኝ አለው። እኔ እኮ ትግሬ ነኝ አለ ተነስቶ። ቀንደኛ ወያኔ ደጋፊ ነበሩ። እሱ ነው ዋና አስተባባሪ። እሱ ሩዋንዳም ነበረበት። ምንድነው ነገሩ? ከሳውዲ አረቢያ ከግብፅ የትግራይ ተፈናቃይ ያሉ የሸኔና ወያኔ ታጣቂዎች እንዳለ ሩዋንዳ ላይ ሰፍሯቸው በአይኦኤም በኩል ሩዋንዳ ላይ ሰፍሯቸው ሞክራሉ። ከዛ ዩጋንዳ እንዲገቡ ይደረጋል። ከዛ ዩጋንዳ ውስጥ ያሉ የሚሊተሪ ቤዞች እነዛ የሚሊተሪ ቤዞች መሰረታዊ ዓላማቸው ለአፍሪካ ሰላም አስከባሪ ማሰልጠኛ ነው። እዛ ውስጥ የህወሓት ታጣቂ ነው የገባው፣ የሸኔ ታጣቂ ነው የገባው፣ የአልሸባብ ታጣቂ ነው የገባው። ሶማሊያ ያለው የዩጋንዳ ሰላም አስከባሪ አውሮፕላንና እንትኖችን የሚጠቀመው እዛ ያሉ አልሸባቦችን እና ህወሓቶችን እየመለመለ የት ለመውሰድ ነው? ዩጋንዳ ወስደው ያሰለጥናሉ። ያ ሱዳናዊ ፓይሌት አውሮፕላን ያለው አንቶኖቭ ያለው ሰው ሱዳናዊ ባለሀብት፣ እሱ ደግሞ
ህወሓቶችን ከሱዳን እየመለመለ እየሰበሰበ ወስዶ ያስገባል፣ ዩጋንዳ ያስገባል፣ ዩጋንዳ ያሰለጥናል። እንደዚህ አድርገው ዙሪያችንን ከበው በ228 ሚሊዮን ዶላር ተመድቦበት ነው የተሰራው። ይሄን ማቀው ማን ነው? እና ብቻ የቀጥሎ ማቀው እኔ ነኝ፣ ነበርኩበት፣ አለውበት፣ ማስረጃው እኔ ጋር ስላለ ማለት ነው። ያራዳ ልጅ ማስረጃውን ፕሮግራሙን እንዴት አድርጌ እንዳወራው እኔ ራሴ ያወራውበት እኔ ራሴ ያቀረብኩ ፕሮግራም ጠፍቶ ያው በምታውቁት ምክንያት ማጋ ባገኘው ጥሩ ነው። ላይን አዲስ የራሴን ፕሮግራም ላይን አዲስ ፕሮግራሜን ላክልኝ አልኩት። ፈልጎ አግኝቶ ላክልኝ። ክብርና ምስጋና ላንተ ይሁን ወዳጄ፣ እናመሰግናለን። በኋላ ላይ ሙሉ ፕሮግራሙን አሳያችኋለሁ እንደ ማስረጃ እንዲሆንላችሁ። አሁንም ማወራላችሁ ግን ምንድነው ይሄ ዙሪያችንን የሚራቆተው በሙሉ እንዴት ተደርጎ እንደተመታና እንዴት ርዝር የቤት ጥራጊ ነው ያልኩበት ምክንያት አለ። እንዴት ነው እንድታውቁ ግራንድ የሆነው አካሄድ እንድታውቁ ስለፈለኩ አሜሪካን ባለችበት አውሮፓ ባለበት የሁሉ ዓለም ከቦም ባለበት ሰዓት ምንድነው ያደረግነው? እኛ ወፍዬ ምንድነው የሰራነው? እና ብቻ ምንድነው ያደረጉት? ትልቁን የዩጋንዳ የደህንነት ኃላፊን የከረበቱት ገለበጥ ነው። ጠልፈና መጣ ነው። እንዴት እንዳመጣኑ ዝርዝሩን በኋላ ታየዋል። ግን አመጣኑ ማ ከማን ጋር የት እንደሚሰራ ጠና ተብሎ በዝርዝር ታየ። እያንዳንዷ ጀነራል ስሟ ለዚህ አየኑ። ከዛ እኔ የረስቸው ነው እንጂ ይሄ ነገር ተጠንቶ ዝርዝር ሁኔታው ተለይቶ ካበቃ በኋላ ሰኔ 2014 ነው ይመስለኛል ዶክተር አብይን አግኝተነዋል። እና ዶክተር አብይ አሁን ኢትዮጵያ ገጠማት ፈተና በጣም ትልቅ ነው፣ ዙሪያችን እየተሰራ ያለው ነገር ብታውቁ በጣም ትልቅ ነው ብሎ ተጨናንቆ እና ኢትዮጵያን አሁን ይሄን ፈተና ካለፈች ማንም አቆማት ሲለን አስታውሰዋለሁ። አለ ፊቴ ላይ የሰውዬ ምንድነው የሚያወራው እያልኩት ያዋሉ ማለት እሱ ያየውን ነገር አሁን ነው የማይሆን ጊዜው ካለፈ በኋላ እንዴት ያለ ከባድ ውጥረት ውስጥ እንደነበር ግን እሱ ራሱ ያሳውቅ ነበር። ምንድነው ያደረግነው? ከዛ በኋላ የአንድነት ካየን ከጠራን በኋላ ከሰለልን በኋላ አዲስ አበባ ያለው ኔትወርክ እንዴት ህወሓት ዶላር እንደሚላክለት ቤት ብሎ ገንዘቡ እንደሚመጣ አሜሪካ ለዮሪ ሙሴቬኒ ላከችለታል። ወፍዬ ዶላሩን ደግሞ ዮሪ ሙሴቬኒ እዚህ ኢትዮጵያ ውስጥ ለሚሰራ የዩጋንዳ ዲፕሎማት በሱ የዲፕሎማቲክ እንትን ይሰጠዋል፣ አይፈተሽም። ሰተት ብሎ አዲስ አበባ ይመጣና እዚህ ኢትዮጵያ ውስጥ ላሉት የህወሓት አዲስ አበባ ውስጥ ላሉት የህወሓት ሰዎች ዶላሩ ይሰጣቸዋል። እነሱ ደግሞ እዚሁ ባለው ኔትወርክ መቀሌ ያርሱታል። ዶላሩ እንደዛ ነበር የሚመጣው። ሁሉ ኔትወርክ እንደዛ ነበርና ምንድነው ያደረጋችሁት ካልከኝ አብቼ እዛ ስብሰባ እንደዚህ ዙሪያችን ኢትዮጵያ አሁን የገጠማት ብሎ ያለው አለ አደጋ ብሎ ካለም በኋላ ብድግ ብሎ ሱዳን ሄደ። ሰሜን ሱዳን አልሄደም። እሱ ጦሩን መከታተል ጀመረ። ስምሪት ራሱን የሚሄደው አብይ ራሱ ድንበር ላይ ገብቶ የነበረውን የአልቡርሃን ሰራዊት ቅንጥቡን ሰብሮለት ላሽ ብሎ ኮማንዶ ነው መጥቶ የሚመታው። አይመቱ በቃ አይቀጡ ቅጣት ይቀጣህና ነፍሱን አጥፍቶት በስንተኛው ቀን ወለጋ ተገኘ። አልኩኝ ያ አልቡርሃን ምንድነው እሱ ሱዳን ማነው ዩጋንዳ ወስደው አሰልጥነዋቸው የመጡ የህወሓት የጦር መኮንኖች በዛ ሰብረው ሊገቡ ተዘጋጅተው ጨርሰዋል። ህወሓት በዛ ሊመጣ ነው፣ ጫፍ ደርሷል ህወሓት። እነሱ እንደዛ ነው። በጀመረ ላት በአንድ ሳምንት ውስጥ የመጣቸው በአንድ ሳምንት የመጀመሪያው አልቡርሃን ሄዶ ቅልጥሙ ሰበረለትና ተመልሶ መጣ። ኔክስት ዴይ ወለጋ ተገኘ። ወለጋ በደቡብ ሱዳን አድርገው እዛ የት ዩጋንዳ በሰለጠኑ ሰዎች ተሰማርተው መጥተው ገብተው ጭራሽ ጋምቤላ ሰው ግርግ ታሰውሳላችሁ። ያ ነበር ዩጋንዳ ነው ስራውን የሚሰራው። ገባ ተታ አርጎት መጣ። በስንተኛው ቀን የተገኘ ወለንትን
ሶማሌ ክልል ሄደ። ሳምንት ባልሞላ ጊዜ ነው የምላችሁ። ኦልሬዲ ተጠንቶ ተበልቶ ስልጠና ተወስዶ ኮማንዶ ተዘጋጅቶ ቤቱ ጋር ስምሪት አሉ። አልሸባቡ ከባድ ነበር። አልሸባብ ውስጥ ግማሹ ትግሬ ነው፣ ግማሹ ኦሮሞ ነው፣ ግማሹ ሶማሌ ነው። ዩጋንዳ ነው ችግር ያለው አባቴ። በጀቱም ገንዘቡ ምኑም ያለው ዛሬ በኬንያና በሶማሊያ ድንበር በኩል አስገብተው ባሌ ጫካ ለማስገባት ነበር ውጫው። ጢቦ ተጫወትንበት እና እሱንም መታ ነው። በአንድ ጊዜ 3 ግንባር ከተመታ በኋላ ሰላም ጤና ይስጥልኝ ወያኔ እንዴት ሰንብታችኋል ምናምን ነገር ከእናንተ ጋር በሰላማዊ መንገድ ድርድር ችግሩን ለመፍታት ዝግጁ ነኛል። አይ የምትል ከሆነ ተስካር እነፋልሃለሁ። ጊዜውን በደንብ ነው ማስታወሳት። የፈጣሪ ያለ በአራት አቅጣጫ ወረራ ሊፈጸምብን ነው ታቀደው። ወያኔ ከላይ ሊመጣ እኮ ነው። ከዛ በሱዳን ከዛ በወለጋ ከዛ በታች በሶማሌ ሊመጡብን ነበር። ቀደምንና አናቱን ብለን ጣልነውና ወያኔ ሰላም ነው ስንላት ክው ብላ ቀረች። ያን ተከትሎ ዩጋንዳ ምን ሆነ? ሰላም ጤና ይስጥልኝ ወዳጅ ሀገር ከኢትዮጵያ ጋር ነው። ከዛስ የዩጋንዳው ኤታማዦርሹም የህወሓት ተወካዩ በግብፅ የተገዛው የአሜሪካ ሰላይ የነበረው የዩጋንዳው የጦር ጀነራል የተገኘ ፊንፊኔ ኬሳ አዲስ አበባ መጥቶ ተገኘ። እኛም ወሬውን እንዲህ ለብሰን እንዲህ አድርገን ወሬውን አወራነው። እሱ ነው አብይ ጋር መጥቶ ይሄ አሜሪካ ግብፅ ገዝታው ኢትዮጵያን ሊያጠቃ ከህወሓት ጋር ተመሳጥሮ ያን ሁሉ ሴራ ሲሰራ የነበረውን ጀነራል አብይ ቢሮ ጠርቶ ከፊልድ ማርሻል ጋራ ያነጋገረው ለታ ወንዳታ ብቻዬ ብዬ መፎከር ነው የቀረኝ እንጂ ለውጥቼ መጨፈር ነው የቀረኝ። አንደታ ስማ ያለሽ መስሎሻል ተበልተሽ አልቅሻል አለ። ወላ ህወሓት ወላ ሻቢያ ወላ ፋኖ ወላ ሸኔ እናንተ የዚህ ኔትወርክ አካል ናቸው። ምን አረክ ካላችሁ መጀመሪያ ያደረግነው አሜሪካ ራሱን ያዝነው። አሜሪካ እዚህ ሰውዬ ጋር መሳፈጥ አያዋጣም እንዲል ያስገድድ ነው። መሳፈጥ ሳይሆን አሁን ምን ያደርገ ነው? አብሮን እየሰራ ነው። በማ ጉዳይ? በህወሓት ጉዳይ። ህወሓት ካመፀ እንደማን ነው? እንደ ቦኮ ሐራም ነው የማየው ብሎናል። ያራዳ ልጅ ብለናል። ከሱዳን ጋር የሱዳን ሙስሊም ብራዘሮች ስልጣን እንዲይዝ አንፈቅድም ቴሮሪስት ነው ብሎታል። ወንዳታ ብለናል። በሶማሊያ ጉዳይ ሶማሊያ ሐሰን ሼክ መሐመድ አብረን ምሰራ ከሆነ ስራ ማሰራ ከሆነ የራሱ ጉዳይ በርበራ እንገባለን ብሎታል። ያራዳ ኬንያ ሴትል አድርገናል፣ ተስተካክሏል። ደቡብ ሱዳንስ እንዴ ፓርትነር ዋና ፓርትነር ነው። መንገድ ይሰራልሃል። ደሱ ኮሪደር ተጀምሯል። የግብፅን ካምፕ አባሮልኛል ያራዳ ልጅ። ሌላስ ፓይፕላይን በዚህ እናዞራለን ብለናል። እሱን ያው ሩቶ ጋር እናወራለን። የቀረ ካላለ ወፉ ሩዋንዳ ጥግን ሰብስብ። አንተ ትንሽ ነህ፣ ትንሽ ነበር፣ ትንሽም ሆነ ትቀራለህ። ብቻ ሄዶ ትንሽ ከተማውን ጎብኝቶለታል። ሌላ እኔ ወታደር ሆኜ አገልግያለሁ ብሎታል። አብይን ሲያው በጣም ነው የሚያከብረው። ያችን መረጃ ካወጣንበት ዕለት ጀምሮ ግን በጣም ነው የሚፈራው መሰለኝ። ዩጋንዳ ለኛ ጥላቻ የለውም። ሩዋንዳም እንደዛ ናቸው። ችግራቸው ምንድነው? ይሄ አብይ የጀመረው የፖለቲካ ስርዓት ለአፍሪካ ሀገራት በሙሉ ስጋት ነው ብሎ ያምናሉ። ዲሞክራሲ ነው የሚፈሩት እነሱ። ዝርዝሩን እዚህ ጽሑፍ ላይ ታዩታላችሁ። ዲሞክራሲ ማለት ማጆሪቲ ሩልን ይፈሩታል። ሁሉ ማይኖሪቲ ስለሆኑ ትንሽ የማይፈራው ሩቶ ነው። ሩቶ በዲሞክራሲ ምርጫ ስለሚመጣ ነው። ይሄ ነገር ሴትል ማድረግ አለበት፣ መግባባት አለበት። ዋና ቁም ነገር ጀነራሎቹ ናቸው። እሺ ታዲያ ምንድነው እሱ የተገኘው ካልከኝ አሜሪካ እንዴት እንደገባ አየው አይደል? መስመር ገባ አይደል? ሶማሊያስ ከአሜሪካ ጋር መስመር ታስገባዋል። አሁን የቅድማ ነገር ያሳየቻችሁ እሱ ነው። አባቱ ከአብይ ጋር ትሰራለህ። የኢትዮጵያ ሰላም አስከባሪ አለ። ከወጣ አንድ ቀን አታድርም። አሜሪካ አይ ሐሰን ሼክ ካንተ ጋር ከማወራ ካልሸባብ ጋር ብድራድ ይሻለኛል እያለን ያለው
ዋናው ተከታዩ ዩጋንዳ ነው። እኔ እኮ ለኢትዮጵያ ብዬ ነው እዚህ ያለሁት። እንዴት ነው እንደዚህ ሊሆን የሚችል? ዋናው ጠላት የነበረው ዋናው አስተባባሪ የነበረው ዩጋንዳ እንዴት ሆኖ በምን አግባብ እንዲህ ተከርብቶ የኢትዮጵያ ሁነኛ አጋር ሆኖ እኔ ሶማሊያ ያለሁት ለኢትዮጵያ ስል ነው ብሎ ሊል ቻለ ብዬ ሳስብ ነው ያቺ ሰነድ ትዝ ያለች። ያችን ሰነድ ደግሞ እንዴትም አድርጌ ባቀርባት አታስኬድም። ከየት ነው የመጣችው? ላይ ካለ ቪአይፒ ደረሰች። አገላለጽም አላት፣ ደግሞ የተለየ ካራክተር አላት። ተመልሰህ የምታያት የምትዘክራት ናት። ወዳጄ ቪዲዮውን ሲልክልኝ ቆርጬ አመጣኋት። ይህን ደግሞ ያቀረብኩት እንዴት አድርጌ መሰለው? ይሄ ሰውዬ አዲስ አበባ የመጣለታ ወንዳታ ኔትወርኩ ተበጠሰ ተከረበተ ብዬ ነው። ከረበት ነው ብዬ ነው። ዩጋንዳን ከከረበት የትኛውንም ሀገር እንገለብጣለን። ዋናው ኔትወርክ ተበጠሰ ማለት ነው። ለዛ ነው ሰነዷን ያመጣሁት። ሰነዷን ጋብዣችሁ ሰናበታለሁ እኔ። ከዛ በፊት ግን አንድ ነገር ልንገራችሁ፣ ሪፍሌክሽን አድርግላችሁ። ይሄ ዩጋንዳን እንዴት አድርገን ከአሜሪካ ግብፅ፣ ከአሜሪካ እንግሊዝ፣ ከእንግሊዝ ግብፅ፣ ከግብፅ ሩዋንዳ፣ ከዩጋንዳ፣ ከዩጋንዳ ደቡብ ሱዳን፣ ከደቡብ ሱዳን ኬንያ፣ ከኬንያ ሶማሊያ፣ ከሶማሊያ አልሸባብ፣ ከአልሸባብ ሸኔ፣ ከሸኔ ፋኖ፣ ከፋኖ ወያኔ፣ ከወያኔ ሻቢያ፣ ከዛስ አልቡራን፣ ከዛስ አልሲሲ። እንዴት እንደተሳሰራችሁና እንዴት ኢትዮጵያ ላይ ስትደልቱ እንደነበረ አውቀን ተገንዝበን በልጠን በእውቀት በጥበብ በጣጥሰን እንደጣልናችሁ ሆኖ የሚያሳዩ ይሰነ። ከዛስ አሁን ሻቢያና ወያኔ ዛላምበሳ መጡ ይለኛል። ወፉ ይመጣል። ተው ብታሽ ነው። አሁን በቀጣይ የምንጥለው ሐሰን ሼክ መሐመድና አልቡርሃን ነው። ለአልቡርሃን ተተኪ የሚሆን አዲስ አበባ ላይ ያዘጋጀን ነው። የሱዳን ሽግግር ምክር ቤት ምናምን ይላል። አልቡርሃንን ሄደን ሱዳን ሄደን ለመነነዋል። አልሰማል አለ። እሱ አልሰማ ሲል ማን ነው ሄሚቲን የሲቢኢ ባር እዚህ አዲስ አበባ ለጋር አምጥተን የኢትዮጵያ ንግድ ባንክ ህንፃ ላይ አወጣን። ለወዳጄ ኢትዮጵያን ትመስላለች ብለን አሳየን። ቁልቁል ፎቶዋ ነበረች። ተሰብሰቡ ሄደን እጅህን አውጣ እንደ ዮሪ ሙሴቬኒ መጦሪያ እንዳታጣ ብለን ስንለው አልሰማል አልቡርሃን አይደል? አልሰማም። አዎ ሄሚቲ አቤት ናስቲ ንግድ ባንክ ወስደ ቁጭ ብለን አወራንና ሄደ። ከዛ በኋላ ተስካሩን ነፋለት ጀመረ። አሁንስ ሙስሊም ብራዘርሁድ ነው እዛ ያለው ብለና ሽብር ከአሜሪካ ጋር አሳውጀንበት። ከዛስ አዲስ አበባ ላይ ተተኪ ያዘጋጀ ነው። ከዛስ ሲወገድ መርዶ ትሰማለህ። ሐሰን ሼክ መሐመድ ዩጋንዳ ድንገት ስብሰባ ላይ ቁጭ ብሎ እኮ መርዶን የሰማው። ወላሂ አይሆንም አለ። አይ አፍሪኮ ምን አናግረው ጦርኩኛል። በስማ ሐሰን ሼክ መሐመድ በአደባባይ ነው መርዶን የሰማው። ክውን ያለው አዲስ አበባ መጥቶ ነግረነዋል። እየሳቅን ጥላ ይዘን ሸኝተነዋል። በዝናብ ውስጥ ሳቅ በሳቅ ከዛ እያለቀስክ ትመጣለህ። ሁለት ነው የሚቀሩ። ኬንያ ተሳክሯል፣ ሶማሊያ ይቀራል ብያለሁ። ደቡብ ሱዳን ተስተካክሏል። ሱዳንና ሶማሊያ ናቸው የሚቀሩ። ጅቡቲ ገብቶታል፣ መስመር ይዟል። እምቢ ካለ ይቀጥላል። እሱ የቀረን ማን ነው ወለኝ? ዛላምበሳ ወያኔና ሻቢያና ሸኔ ናቸዋል። የሻቢያ እንዳልኩ እነሱ ለቅሶ ይድረሱ፣ እኛ የት እንሄዳለን? ዘመድ ጥየቃ አፋር እንሄዳለን ብያለሁ። ለቅሶውን ዛላምበሳ ላይ ሰራችን አስመልክቶ ለሚመለከተው ሁሉ ደብዳቤ እንጽፋለን አልኩ። ሁለተኛ ቀን ስትንቀለቀል የምትመጣ አይመስለኝም። ከመጣ ድሮን ሳናትን በርቅሶ ይጥላል። አልገባችሁም? ትናንት ሰዎች ማለት ግሩ ብሎ እንደዚህ ሲመጡ ድህነታቸው ዘው መጡ ብዬ ለምን እዛቸው እንደምታውቃለህ?
በህዝብ በንጹሃን ህዝብ መሀል ተሰብስበን መጥተን ህዝባችንን ጨበጥለ ህዝብ ለህዝብ ግንኙነት ላይ ነው የሚሉት። ለዛ ለሙሾ ሽራሮ ላይ ሲመታ የሚያለቅስ ሸረሪና ዞሮ መጥቶ ጆሮ ግንዱ ሲመታ እሪ ብሎ አባቴ ምን ልትሆን ነው? ሸረሪና መጣው አባቴ ቤት በኩል ነው መጣ። ሸረሪና ቤት በኩል ነው፣ በሽራሮ በኩል ነው አይደለም። በእኔ ነው ሱዳን ምን ልትሆን ነው? ሱዳን ነው መልስ የለም። ስለዚህ በሸረሪና በኩል ሳይል በሽራሮ በኩል ነው ብሎ ወሬ ያስወራው። ለዛ ነው አልኳችሁ። እንደዛ ነው ፖይንቴ ምንድን ነው? እና አሁን ህወሓትና ሻዕቢያ የቀሩት የሚያወሩት አሁን እዚህ ቀጥሎ ባለው ጽሁፍ ላይ በተዘረዘረው መልኩ በእውቀት በብቃት በችሎታ የሚመራ ነው። ይህንን ግሳንግስ እየበጣጠስን የመጣ ነው። አሁን የቀራችሁን በጥስጣሾች ናችሁ እናንተ ጠርጎ ማስወጣት ነው። ይህን እንድን ያደርገኝ ምንድን ነው ብለህ ካልከኝ ይሄ ሰውዬ አብችዬ ጋር መጣለት። በስመ አብ ቀንደኛው ጠላት እጅ ሰጠ ማለት ነው። ወልካም ብዬ ገባለሁ። ተከተለኝማ አብረን እንከተል። እኔ ኮሪስ ሰራቻለሁ። የዛሬው እኔ ነኝ። የትላንቱ የሆነ ያቀረብኩላችሁ አዲናስ ዌልካም ጀነራል። ታወቃላችሁ እንዴ? ወፍዬ አትተዋወቁም? አብችዬና እሱ ይተዋወቃሉ? የስ እንዴት በጣም ይተዋወቃሉ። በጣም ማለት ነው። ያራዳ ልጅ አብችዬና እሱ ይተዋወቃሉ። መጥቶ ጠራው። እቺን አድምታማ እኔ ነኝ የምነግራችሁ፣ ማንም አይነግራችሁ። ወፍ የዚችን ጉብኝት ሚስጥር ከዚች በስተጀርባ ከጀነራል ሞዚ ጉብኝት በስተጀርባ ያለውን ሴራማ ነግራችኋለሁ። አባቴ ማን አለ እንደኔ የሚነግራችሁ? ወፍ ማስረጃው እኔ ጋር ነው ያለው፣ ሰነዷ እኔ ጋር ነው ያለችው። ጀነራል ሞዚ አብችዬ ጋር መጥቶ እንዲህ ሰላም ሲባባል ሳይው ቪዲዮዋን አየዋት። እቺ ቪዲዮ በጣም ነው የምታምረው። አባቴ እንተዋወቃለን እንደነ ፊልድ ማርሻል እዛ ጋር ይሰማል ቁጭ ብሎ ያውቃል እሱ ሚስጥሩን። አሁን የአሜሪካ የግብፅና የወያኔ ኔትወርክ ዩጋንዳ ውስጥ ተዘርግቶ እንዴት ሶማሊያ ካለው ጋር ደቡብ ሱዳን ካለው ጋር ሱዳን ካለው ጋር እንደሚገናኝ የሚያሳየውን ሰነድ በተመለከተ በደረሰኝ እሱን አስመልክቶ በደረሰኝ ሰነድ ላይ 3 ሰዎች ይጠቀሳሉ። በኢትዮጵያ በኩል ከፍተኛ ባለስልጣኖች ናቸው። አንድ የዩጋንዳ ደህንነት ኃላፊ ጠልፈው ተርብተው ማለት ነው። እንዴት አድርገው ከዩጋንዳ ኬንያ፣ ከኬንያ አዲስ አበባ፣ ከአዲስ አበባ የሆነ ቦታ፣ ከሆነ ቦታ ቤተ መንግስት፣ ከቤተ መንግስት ተመልሶ ካምፓላ እንደገባ የምታሳይና ጽሁፍ እዛ ውስጥ የተጠቀሱ ሰዎች አሉ ብያቸዋለሁ። አንደኛው 200 ብር ነው የሚለው። እስቲ የኢትዮጵያ ባለስልጣናት ናቸው። ቀይ ዳማ ወጣት ቢጤላ እና 200 ብር ኢትዮጵያ ብር ሲታተመው 200 ብር በአብይ ጊዜ ነው አይደል? አዎ ኦኬ። ሞስት ፕሮባብሊ አብይ ማለት ነው 200 ብር። 100 ብርስ 100 ብር እያሰብኳት ሞስት ፕሮባብሊ የውጭ ጉዳይ ሚኒስትር የነበረው አቶ ደመቀ መኮንን ነው። 100 ብር በወያኔ ጊዜም የነበረ አሁንም ያለ ነው ማለት ነው። ዲፊኒሽን 5 ብርስ 5 ብር እንዴት አድርጎ እንዳናገረው ነገረ ስራው እና በወቅቱ የደህንነት ኃላፊ የነበረው እሱ እንደሆነ ሳስብ 5 ብር ሞስት ፕሮባብሊ አቶ ተመስገን ጥሎናል። 3 ባለስልጣናት እነዚህ 3 ባለስልጣናት ከካምፓላ ከመጣው የደህንነት ሰው ጋር ያደረጉትን ግንኙነት አስመልክቶ የሚተርከውን ጽሁፍ እንደሚከተሉ አንብብላችሁ ማለት እንዴትም አድርጌ ልገልጽላችሁ ስለማልችል አብራችሁ ጽሁፉን እያነበባችሁ እንሂድ። ከዛ የደህንነት ስራው እንዴት እንደተሰራ ከዛ ሞሆዚ መምጣቱ ዛሬ እዚህ መምጣቱ ምን ትርጉም እንዳለ ለመረዳት ያግዘናል። የህወሓት ማሰልጠኛ ካምፖች በዩጋንዳ ይላል። ካምፓላ ከሚገኘው ልሙምባ ጎዳና የተነሳ አንድ ሰው ጉዞውን ወደ ናይሮቢ አድርጓል። ቀለል ያለ ተራ ልብስ ለብሷል። የያዘው የነጋዴ መታወቂያ ነው። የባንክ መዛግብትና በሞምባሳ ወደ ብቃ የደረሰበት ሰነድ ይዟል።
በዩጋንዳና ኬንያ መካከል የሚገኘውን የቡሲያ ፍተሻ ጣቢያ በሰላም አለፈ። ቡሲያ ከኬንያ ወደ ዩጋንዳና ከዩጋንዳ ወደ ኬንያ ሰዎችና ሸቀጣሸቀጦች ከሚተላለፉባቸው ኬላዎች አንዷ ናት። ናይሮቢ ሲደርስ ኢስሊ ላይ አንድ ሰው ጠበቀው። የጠበቀው ሰውዬ የማታቱ ሹፌር ነው። ኢስሊ ላይ ወደ ማታቱ ከተሳፈረ በኋላ ሹፌሩ ያሳፈራቸውን ሰዎች ተራ በተራ አውረደ። በመጨረሻም የዩጋንዳውን ሰውዬ እንደጫነ ወደ ኢስሊ ተመልሶ አንድ ግቢ ውስጥ ማታታውን አቆመ። ሰውየው ሌጣውን ነው፣ የያዘው ነገር የለም። ወደ ቤት ገብተው እንደ ኪሊማንጃሮ ተራራ የተከመረ ኡጋሊ ቀረበላቸው። ካጋመሱ በኋላ የማታቱ ሹፌር የዩጋንዳውን ሰውዬ ነገ በቀጥታ ወደ አዲስ አበባ ትጓዛለህ፣ መጀመሪያ አዲስ አበባ አውሮፕላን ውስጥ ታገኛታለህ፣ አዲስ አበባ ከ5 ብር ጋር ታገናኛለች፣ 5 ብር ካነጋገረ በኋላ ወደ 100 ብር ትሄዳለህ፣ በመጨረሻም 200 ብርን ታገኘዋለህ አለው። የዩጋንዳው ሰውዬ ራሱን ነገር አዲስ አበባ አስተናጋጅ ናት፣ የደህንነት ሰው ናት፣ አየር መንገድ ውስጥ ነው ያለችው። 5 ብር ቅድም ያልኳችሁ ሞስት ፕሮባብሊ አቶ መስገን ነው። እሱ ደግሞ ወደ 100 ብር ይወስደዋል። ቀጥሎ 200 ብር አብቼ ጋር ትሄዳለህ ነው የሆነ ሁሉ። የማታው ሹፌር በነገረው መሰረት ተከናወነ። ጠዋት የማታው ሹፌር አዲስ ፓስፖርትና ልብስ አዘጋጅቶለት አመጣለት። በኢትዮጵያ አየር መንገድ የተቆረጠለት ትኬት አስረከበው። ከዛም በቤት መኪና ወደ ጆሞ ኬንያታ አውሮፕላን ማረፊያ አደረሰው። ኡጋንዳዊ ሰው የኢትዮጵያ አየር መንገድ አውሮፕላን ውስጥ ሲገባ የአደይ አበባ የተጠለፈበት ቀሚስ ያደረገች ተሳፋሪ በኪስዋሃሊ ሁጃምቦ ስትል ሰላምታ ሰጠችው። እርሱም ሲጃምቦ ሲል መለሰላት። ከ2 ሰዓታት በላይ የፈጀውን በረራ መጽሐፍ እያነበበ ያሳለፈው። በቦሌ አውሮፕላን ማረፊያ ሲደርስ የአደይ አበባ የተጠለፈበት ቀሚስ ያደረገችው ሴትዮ ተከትሎ ወጣ። ፓስፖርት ለሚቆጣጠሩ ኃላፊዎች ፓስፖርቱን ሲሰጣቸው ሴትዮዋ በመስኮቱ ወዳኛው በኩል ከፓስፖርቱ ተቆጣጣሪ ጋር ትነጋገር ነበር። ምን እንደምትል ባይሰማም ተቆጣጣሪው ግን በተደጋጋሚ የራሱን ነቅንቋል። ተቆጣጣሪው እንዲያልፍ በጥቅሻ ነገረው። ከዚያ ሴትዮዋን ተከትሎ ከአውሮፕላን ማረፊያ ወጣ። ሁለቱንም አንድ መኪና ይጠብቃቸው ነበረ። በግራና በቀኝ የቦሌ መንገድ መመልከት እንደጀመረ አንድ እጅ ከኋላ በኩል ጨርቅ አወጣና ፊቱን ሸፈነው። ከዛ በዓይኖቹን አሰራቸው። ምንም ነገር የተፈጠረ አልመሰለውም። አዲስ አበባን ለማየት ባለመቻሉ ብቻ አዘነ። ዓይኑ ሲገለጥለት መስኮቱ በተዘጋና የት እንዳለ በማሳውቅ ክፍል ውስጥ ተቀምጦ ነበረ። ዓይኑን በእጆቹ አሻቸው። አብሮት ያለው ሰው መታጠቢያ ቤት ይፈልግ እንደሆነ ጠየቀው። ከመታጠቢያ ቤት ሲመለስ ጠረጴዛው በምግብ ተሞልቶ ነበር። ከሁሉም ለኮፍ በማድረግ ላይ ያለ አንድ ሰው ከውስጠኛው ክፍል በ5 ሰዎች ታጅቦ ወጣ። ቀና ሲል ግድግዳው ላይ በሚገኘው ስክሪን የኢትዮጵያ 5 ብር ይታያል። ከማን ጋር ሊናገር እንደሆነ ገባው። የዩጋንዳው ሰው የተወሰነ ገለጣ አደረገ። ከዛም 5 ብር ሰነዱን ብቻ አስተኛ ነው። የዩጋንዳው ሰውዬ እጁን ዘረጋና ከመዳፉ እስከ ትከሻው ቆዳው ላጠው ይላል። 5 ብር ሰቀጠጠው። የዩጋንዳው ሰውዬ ፈገግ ብሎ ቆዳው አለመሆኑን ነገረው። እጅግ ስስ በሆነ ወረቀት የተጻፈ ነገር ከቆዳው ውስጥ አወጣና 5 ብር የሆነ ነገር ከኪሱ አወጣና ወረቀቱ ላይ አስቀመጠው ይላል። ወረቀቱ ላይ የተጻፈው ነገር በሚገባ ጎልቶ መታየት ጀመረ። ለሚሆነው ነገር ይቅርታ አለው 5 ብር ሰውየውን። ወዲያው የዩጋንዳዊው ዓይኖች በጨርቅ ተሸፈኑ። ሲሄድ ይታወቀዋል። የት እንደሆነ ግን አያውቅም። መንገድ ላይ የሚጠጣ ጭማቂ ሰጥተውታል። ዓይኑ ሲገለጥ የግድግዳው ስክሪን ላይ 100 ብር ይታይ ነበር። ከ5 ብር ጋር የተነጋገርከውን ሰምቻለሁ። እርሱ በዚህ ሰዓት ተገቢውን ስራ እየሰራ ነው። እኔ የምፈልገው ወደ አንድ ቦታ ወስድህና ሰውየውን ብቻ እንድትለይልኝ ነው አለው። የዩጋንዳው ሰውዬ ፈገግ አለ። ወዲያው ዓይኑ ተሸፈነ። መኪናው ሲንቀሳቀስ ታወቀዋል። 100 ብር እያወራው ነበረው። የግቢው በር ተከፍቶ ገቡ። ከዚያም ከመኪናው ወርደው ወደ አንድ ክፍል አመሩ። ዓይኑ ሲገለጥ ከፊቱ የሲሲቲቪ ካሜራ ስክሪን ይታያል። በግቢ ውስጥ የሚንቀሳቀሱ ሰዎች ይታያሉ። በአንድ ግለሰብ ግቢ ውስጥ የሚደረግ ግብዣ ነው። ከአራቱም አቅጣጫ የተቀመጡ ካሜራዎች መርፌ ቢወድቅ እስኪታይና እስኪሰማ ድረስ ይቀርጻሉ። ሰዎች አሁንም ይገባሉ። አፍሪካውያን፣ ኤዚያውያን፣ አውሮፓውያን፣ ኢትዮጵያውያን ይመጣሉ። የሚፈለገውን ሰውዬ ግን ሊያገኘው አልቻለም። ሰዎች መምጣት አቆሙ። ከ1 ሰዓት ቆይታ በኋላ ሊወጡ ሲሉ የግቢው በር ተከፈተ። ተመልሰው በፍጥነት ወደ ስክሪኑ መጡ። ወደ ግቢው አንድ ጥቁር በጥቁር የሆነ መኪና ገባ። አንድ ሰውዬ ከወንበሩ ተነስቶ ወደ መኪናው መጣ።
ከመኪናው የወጣው ሰው አቅፎ ሰላምታ ሰጠው። ማስኩና ምንስጥሩን አወለቀ። ሰውየው ይሄ ነው የተቀበለው፣ ዋና ረዳቱ ነው አለ ዩጋንዳው ሰውዬ። ስክሪኑ ተዘጋ። የዩጋንዳው ሰውዬ አይኑ ተሸፈነ። 100 ብርና የዩጋንዳ ሰውዬ በአንድ መኪና መጓዝ ጀመሩ። መንገዱ ግን የተለየ መሆኑን የዩጋንዳ ሰውዬ ገምቷል። ይሄኛው መንገድ ብዙ ፍጥነት መቀነሻዎች አሉ። ሲመጡ እንደዚህ አልነበረም። ከመኪናው ወረዱ። በአካባቢው በማይክራፎን የሚተላለፍ ዜማ ይሰማዋል። ወፍዬ ማይክራፎን ነው፣ ስላሴ ቤተክርስቲያን ነው የሚል ቅዳሴ መልክ ነው። ወፍቲ ወደ ቤተ መንግስት እየገቡ አይመስልም? እያሰበ ኮንቴክስቹዋላይዝ አድርጋችሁ ያሰባችሁት ኃይለኛ የሴራ ጽሁፍ ነው ጽሁፉ። በነገራችሁ ላይ ይሄ ማስረጃ ትክክለኛ ነው። በጣም ወሳኝ ከሆኑ ቪአይፒዎች የደረሰኝ ነው። በወቅቱ የደረሰኝም ይህን ጉዳይ ፈልፍዬ ስደርስበት እንዳቀው ተብሎ ነው ይሄ ጽሁፍ ይመጣል እና ይሄ ጽሁፍ እኔ ጋር ብቻ ነው ያለው። ፎሎ ሚዛን ይሄኛው መንገድ በፍጥነት መቀነሻዎች ብዙ የፍጥነት መቀነሻዎች አሉት። ሲመጡ እንደዚህ አልነበረም። ከመኪናው ወረዱ። በአካባቢው በማይክራፎን የሚተላለፍ ዜማ ይሰማል። ትርጉሙ ግን ሊገባው አልቻለም። ከዚያ መረዘም ላለ ጊዜ በእግር ተጉዘው አንድ ፎቅ ወጡ። የተወሰነ ደረጃ ወጥተው ፋታ ካገኙ በኋላ ሌላ ደረጃ ወጡ። ቀጥለው ግን ወደ ፎቁ አልወጡም። በማሽን ግራና ቀኙን ፈተሹት። በአንድ ኬሚካል በሚረጭ ነገር ውስጥ አለፈ። በመጨረሻም አንድ ወንበር ላይ ተቀመጠ። 10 ደቂቃ ያህል እንደተቀመጠ አይኑ ተገለጠ። አንዲት አጠር ያለች ልጅ እግር የእጅ ውሃ አቀረበችለት። ፊቱን እንዲታጠብ ነገረችው። ስክሪኑ የ200 ብር ምስልን ሲያሳይ 100 ብርና ሌላ ሰው አብረው ከአንድ ክፍል ወጡ። ፈገግታ የሞላው ቀላ ያለ ወጣት ሰው ከፊቱ ቆመ። የመጣው ሰውዬ ከዚህ በፊት እንደሚያውቀው ሰው አድርጎ ሰላም አለው። የዩጋንዳ ሰው ገርሞታል። ስለ እርሱ የሰማው ነገር ነበረ። ሻዩን የቀዳለት ከ100 ብር ጋር አብሮ የመጣው ሰው ነበር። አንተ ከ100 ብር ጋር የመጣው ሰውዬ አሁን አወቅኩ። እሺ፣ በስተግራ በኩል በሚገኘው ትልቅ ስክሪን ላይ ለ5 ብር የሰጠው ሰነድ ወጣ። ከዛም የዩጋንዳው ሰውዬ ማብራራት ጀመረ። የዮዌሪ ሙሴቬኒ ሰዎችና የህወሓት ሰዎች አብረው ይሰሩ ነው። ሙሴቬኒ ከህወሓት ሰዎች ጋር አብሮ እንዲሰራ ያደረጉት የግብፅና የአሜሪካ ባለስልጣናት ናቸው። አሜሪካና ግብፅ ህወሓትን ለመርዳት ዩጋንዳን እንደ ቤዝ እየተጠቀሙ ነው። ዩጋንዳ ከሱዳን ለመጡ የህወሓት ተዋጊዎች የማሰልጠኛ ቦታ እየሆነች ነው። በሙሴቬኒ በኩልም ገንዘብ ወደ ህወሓት ይተላለፋል። እንዴት ሆኖ አለ 200 ብር። ጄኔራል ሙሆዚ ካይነሩጋባ ትላንት ከአብቹ ጋር የተገናኘው ጄኔራል ማለት ነው። ወፍቲ ይሄ ሁሉ ማነብላችሁ ወደዚህ ታሪክ ላይ ደርሰናል። ኮንቴክስቱን የመጣንበትን ነገሩን እንድትረዱት ነው። ኦኬ፣ የዩጋንዳው ጀነራል ትላንት አብቹ ቢሮ መምጣቱ ሲግኒፊካንት ነው፣ ትልቅ ነገር ነው ብዬ የምላችሁ ለምንድን ነው? ይሄ ሰውዬ ምን ሲሰራ እንደነበረ ካወቃችሁ ብቻ እና የኢትዮጵያ መንግስት እንዴት አድርጎ ይሄን ነገር መከርበትን መቀልበስ እንደቻለና ያንን ጠላት ሆኖ የጠላት ኤጀንት ሆኖ ወደ ወዳጅነት እንደቀየረው ስታውቁ ነው ትርጉም የሚኖረው ነገር። ጀነራል ሙሆዚ ማለት ትላንት ከአብቹ ጋር ሲጨባበጥ ያያችሁት ባለስልጣን ነው። የዩጋንዳ ጀነራል ነው። ጀነራል ሙሆዚ ካይነሩጋባ ይለዋል። ጀነራል ሙሆዚ ካይነሩጋባ ብርጋዴር ጀነራል ቻሪቲ ባይናባቦ ሚካኤል ካቱንጊ ምንፓይሮዌ አረበስማ የኮሎኔል ቻርልስ የተባለ ጡረተኛ የእንግሊዝ መኮንን፣ ሜጀር ጀነራል ዶን ናባስ፣ ብርጋዴር ጀነራል ኬት ካቱንጊ፣ የፕሬዝዳንቱ ቤት ጥበቃ መኮንን የሆነችው ኖማ ለዚህ ተልዕኮ በጋራ እየሰሩ ነው ይላል። ከግብፅ በኩል የሉ አለ 200 ብር። ጀነራል ሳሜ ሳቤር አለ። ተገናኝተው ያውቃሉ አለው 100 ብር። 100 ብር ነው የጠየቀው። ተገናኝተው ያውቃሉ? አዎ፣ ኢንተቤ በሚገኘው የፕሬዝዳንቱ ቤት ከተሰበሰቡ በኋላ ግብፅ በፕሬዝዳንት ሙሴቬኒ በኩል $20 ሚሊዮን ለህወሓት ሰጥታለች። ማሰልጠኛዎቹ የት ናቸው? ካምፓላ ካኬሪ በተባለ ካምፕ፣ በካራሞጆ ሞሮቶ በተባለ ካምፕ ነው ሁለቱ የሚገኙት። ናካሶን ዶላና በማሳካ ሌሎች ካምፖች አሉ። በጠቅላላ 4 ማሰልጠኛዎች ናቸው ያሏቸው።
ትንሽ ዝርዝር ንገረን አለው 200 ብር። ጀነራል ሞዚ ካይነርጓባ በአጠቃላይ ኡጋንዳ ለህወሓት የምትሰጠው ወታደራዊ ድጋፍ የሚያስተባብር ነው። ወፉ ሰምተኛል ወይ? የግብፁ ሳይነር ጀነራል አለበት ይላል። ግብጾች እንዴት ኔትወርክ አሜሪካኖች፣ ግብጾች፣ ህወሓቶች ከዩጋንዳ ደግሞ ጀነራሎቹ እነዚህ ጀነራሎች ከጀነራሎቹ ደግሞ ዋናው ቁልፍ ሰው ዋና አስተባባሪ ማን ነበር? ጀነራል ሞዚ ነው። ያ ሰውዬ ነው ትናንት አዲስ አበባ የመጣው። አስምርልኝ እሱ በህወሓት የሚደረገው ሎጂስቲክና የፋይናንስ እንዲያስተባብር የተመደበ ነው። ማነው ደግሞ ይሄንን? ጀነራል ቻሪቲ ባይናባቦ፣ ብርጋዴር ጀነራል ሮኒ ባልያ። ይሄ ደግሞ በጣም አደገኛ ሰውዬ ነው። ይሄ ሰው ደግሞ ሮኒ ባልያ በደቡብ ሱዳን የኡጋንዳ አምባሳደር ሲሆን በደቡብ ሱዳን በኩል ኡጋንዳ ለህወሓት የምታደርገውን ድጋፍ የሚያቀናጅ ነው ይላል። ሚካኤል ካቱንጊ ምንፓይ ሮዌ በአዲስ አበባ የሚገኝ እቺ ካቱንጊ ሰውዬ ያደገኛል። ሚካኤል ካቱንጊ በአዲስ አበባ የሚገኝ በአፍሪካ ህብረት ውስጥ የሚሰራ የኡጋንዳ ሰው ነው ይላል። እዚህ አዲስ አበባ ቁጭ ብሎ ስራው የሚሰራው ዋና ስራው ለህወሓት የሚሆን መረጃ ማሰባሰብና አዲስ አበባ በሚገኙ ወኪሎች በኩል ለህወሓት ገንዘብ ማስተላለፍ ነው። ገንዘብ ከግብጽ ይመጣል፣ ዩጋንዳ ይደርሳል። ከዩጋንዳ ደግሞ ማንም ያመጣው የሚሆን ለዚህ ተመልከት። ለዚህ ደግሞ የዲፕሎማቲክ ደረጃው ይጠቀምበታል። ቀደም ብዬ በዚህ ግብዣ ላይ በመኪና የገባው ሰውዬ እርሱ ነው ይላል። በሲሲ ካሜራ ሄዶ ያዩ ሰውዬ ማለት ነው። ሄዶ የተቀበለው ሰው ደግሞ ገንዘቡን በድብቅ ከዩጋንዳ የሚያመጣው ነው። ሜጀር ጀነራል ዶን ናባስ በአሁን ጊዜ የዩጋንዳ ፖሊስ ኮማንደር ሲሆን ከህወሓት ጋር ለተፈጠረው ግንኙነት ዋናው ሰው እርሱ ነው ይላል። ሶማሊያ ለወታደራዊ ተልዕኮ በነበረ ጊዜ ከህወሓቶች ጋር ጥሩ ግንኙነት ነበረው። ብዙ ገንዘብ ሰጥተውታል። ወደ ኢትዮጵያ ኮንትሮባንድ እንዲነግድ እድል ሰጥተውት ነበረ። አሁን ያለው ዩጋንዳ ሲሆን ዋናው ወዳጃቸው እርሱ ነው። የስልጠና ፕሮግራሙ የሚያዘጋጀው የሰው ኃይል የሚመለምለውና በኋላም ወደ ሱዳን እንዲሄዱና የሚያደርገው እሱ ነው። ብርጋዴር ጀነራል ኬት ካቱንጊ በአሁን ጊዜ በሶማሊያ የሚገኝ የዩጋንዳ የጦር ጀነራል ሲሆን ከፍተኛ ማዕረግ ያላቸውን የህወሓት አዛዦች ለማሰልጠን ኃላፊነት ተሰጥቶታል ይላል። የፕሬዝዳንቱ ቤት ጥበቃ ኃላፊ ሌፍተናንት ኮሎኔል ኖማ ከፍተኛ የህወሓት አዛዦች ወደ ዩጋንዳ ሲመጡ ደህንነታቸውና ምስጢራቸው እንዲጠበቅ የምታደርገው እሷ ናት። የህወሓት ከፍተኛ ሰዎች ከፕሬዝዳንት ሙሴቬኒ ጋር እንዲገናኙ በፕሬዝዳንቱ ቤት ስቴት ሃውስ እንዲያርፉ ከሙሴቬኒ ገንዘብ እንዲያገኙ የምታደርገው እሷ ናት። ብርጋዴር አቤል ካንዲሆ የመረጃ ደህንነት መኮንን ነው። የፖሊስ ሰራዊት ልዩ ኃይል አለቃ ነው። ህወሓትን በተመለከተ ከግብጽ ጋር የሚደረገውን ግንኙነት የሚሰራው እርሱ ነው። የትግራይ ኃይሎች በፖሊስ ሽፋን እንዲሰለጥኑ ያደርጋል። በሶማሊያ ካለውና ከህወሓት ጋር የሚሰራው የኡጋንዳ ሴል ጋር በመሆን ከሶማሊያ ወደ ዩጋንዳ የህወሓት ሰልጣኞችን ያሻግራል። በየካምፖቹ የሚገኙት የአሰልጣኝ መኮንኖች ይታወቃሉ አለ። በደንብ አለ የኡጋንዳው ሰው። በካምፓላ ካኬሪ ብርጋዴር ጀነራል ጆሴፍ ሞሲኮ፣ ኮሎኔል ጄምስ ሩኮንዶ፣ ሻለቃ ካሸካምባ፣ ጀነራል ሌኦፖልድ ጄምስ ካባረምቤ ዋና አሰልጣኞች ናቸው። በሞሮቶ ማሰልጠኛ ካምፕ ደግሞ ብርጋዴር ጀነራል ዴቪድ ሙጊሻ፣ ኮሎኔል ዱማ ሴኮ አሉበት ይላል። በናካሶንጎላ ወታደራዊ ማሰልጠኛ ካምፕ ደግሞ ሜጀር ጀነራል ሳቢቲ ሙዚያ አለ። ከነዚህ በተጨማሪ በዚህ ወረቀት የተገለጹት ሲቪሎችም ይገኙበታል። ወረቀቱ ቅድም ከእጁ ላይ ተገንጥሎ የወጣው ወረቀት ነው። ዝርዝሩ ማለት ነው። ለተወሰነ ሰዓት ጸጥታ ሰፈነ። 100 ብርና 200 ብር በአንድ ላፕቶፕ ላይ አንድ ነገር መመልከት ጀመሩ። ሁለቱም ራሳቸውን ነቀነቁ። ዩናይትድ ስቴትስ $200 ሚሊዮን በዮዌሪ ሙሴቬኒ በኩል መድባለች። ግብጽ በጀነራል ሳሜ ሳባር በኩል $28 ሚሊዮን መድባለች። እስካሁን 2600 የህወሓት ሰዎች በካምፓላ ካኬሪ ካምፕ ሰልጥነዋል። በሞሮቶ ካምፕ 900 ሰዎች፣ በናካሳንጋ ካምፕ 600 ሰዎች፣ በማሳካ ካምፕ ደግሞ 500 የህወሓት ሰዎች ሰልጥነዋል። በጠቅላላው 4600 ሰዎች መሰልጠናቸውን አረጋግጠናል። በሴፕቴምበር 21 ቀን
2021 የህወሓት ሰዎችና ዮዌሪ ሙሴቬኒ በኤንቴቤ በሚገኘው ስቴት ሃውስ ተወያይተው ነበር። በዚህ ውይይት ላይ ጀነራል ሞዚ ካይነጉባ ተሳስቶ ነው ብርጋዴር ጀነራል ቻሪቲ፣ ሜጀር ጀነራል ዶን ናቫስ ተገኝተው ነበር። በኖቬምበር 21 ቀን 2001 ደግሞ 6 ልኡካን ያሉት የህወሓት ልኡክ ከዮዌሪ ሙሴቬኒ ጋር በድጋሚ ተወያይቷል። ውይይቱ ተመሳሳይ ቦታ የተደረገ ነው። በዚህ 2022 ዓመተ ምህረት በዚህ ይሄ ጽሑፍ ወጣ የሚመስለው ከሁለት ዓመት በፊት ወጣ ነው። መጀመሪያ ደግሞ ኮሎኔል ቻሪቲ ለህወሓት ላደረገችው ድጋፍ የብርጋዴርነት ማዕረግ ተሰጥቷታል። የልዩ ኃይሉ አዛዥ ተደርጋ የህወሓት ኃይሎችን ስልጠና በቅርብ እንድታከናውን ተመድባለች። በዲሴምበር 2022 3 አባላት ያሉት አንድ ከፍተኛ የህወሓት ልኡክ ኡጋንዳ ገብቶ ነበር። በዲሴምበር 25 ከዩጋንዳው መንግስት ከፍተኛ ኃላፊዎች ጋራ የህወሓት ልኡክ ውይይት አድርጓል ይለናል። የዩጋንዳ ባለስልጣናት በከፍተኛ ሁኔታ ከህወሓት ጋር እየሰሩ ነው። የሩዋንዳው ፖል ካጋሜ ከሰሞኑ ወደ ዩጋንዳ መጥቶ በጉዳዩ ላይ ተወያይተዋል። ሙሴቬኒ የመጣው ከአናሳ ማህበረሰብ በመሆኑ ብዙሃን አናሳዎችን አሸንፈው ስልጣን የሚይዙበት ሁኔታ ለሩዋንዳ አስጊ ነው ብሎ ያስባል። የሙሴቬኒን ፍራቻ ይሄው ነው። ሙሴቬኒ ባለፈው ከኢትዮጵያ የተጀመረው ነገር አፍሪካ ማደረሱ አይቀሬ ነው ብሏቸዋል ለህወሓት ሰዎች። በዚህ ሰነድ ላይ በዝርዝር የተቀመጡትን የመፍትሄ እርምጃዎች መውሰድ ወሳኝ ነው። ይሄው ነው አበቃው አለ። የ200 ብሩ ምስል ከስክሪኑ ጠፋ። የዩጋንዳው ሰው ከ18 ሰዓታት በኋላ ራሱን ካምፓላ ሉባማ ጎዳና አንድ ሆቴል ውስጥ ሻሂ ሲጠጣ አገኘው። የተሰጡት መፍትሄዎች ባቀረበው መሰረት እየተከናወነ መሆኑን እያረጋገጠ ነው አለ። ወፍዬ ከእንግሊዝ ወደ ቡልጋሪያ በረራ ከእንግሊዝ ወደ ቡልጋሪያ ሰመር ስቴት ነው፣ ሰፈር ነው፣ ቤት እየሰራን ነው፣ ሱቅ እየሰራን ነው። እንግሊዝ አካባቢ ጀምረው የነበሩት ሪል ስቴት በ3 ወሩ ሸጦ ጨርሰዋል። አሁን ደግሞ ቡልጋሪያ ሰፈር ጀምረዋል። እንሂድ እዛ እያልኩ ነው። በረራ ወደ ቡልጋሪያ። ሱቅና መኖሪያ ቤቶችን መግዛት የምትፈልጉ በዚህ ስልክ ደውሉ ይሏቸዋል። ከነፃ ሚዲያ ነው የመጣ ነው ብላችሁ ካላችኋቸው ደግሞ ሰመር ስቴቶች ቅናሽ ያደርጉላቸዋል። አስተካው ነው። ቡልጋሪያ ድርጅታችን ሰመር ሪል ስቴት ሲጠበቅ የነበረውን የቡልጋሪያውን ሳይት ለሽያጭ አቀረበ። ከ500 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን ያዘጋጀን ሲሆን በተመሳሳይ ሰፋፊ የንግድ ቦታዎችንም ከ50% የባንክ ብድር ጋር ይዘንላችሁ ቀርበናል። ከዚህ በፊት በሴቶች አደባባይ የገነባናቸውን ቤቶች ያስረከብን ሲሆን በእንግሊዝ ኤምባሲ ያሉትን ቤቶች ሽጠን እንዳጠናቀቅን ይታወቃል። ታዲያ በአዲሱ ቡልጋሪያ ሳይታችን ላይ ቀድሞ ለሚመጡ 10 ደንበኞች በካሬ በ89 ሺህ ብር እንዲሁም እንደያከፋፈሎ እስከ 35% የሚደርስ ታላቅ ቅናሽ አዘጋጅተናል። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ሰመር ሪል ስቴት